Now or never. Now or never. Now or never. Now or never. የተራብን እንሰራ ቃል አልገባን። የተራብን እንሰራ ቃል አልገባን። የተራብን እንሰራ ቃል አልገባን። የተራብን እንሰራ ቃል አልገባን። አገናል ከተባለ እድገቱን እኩል እንካፈል። ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በኢትዮጵያ የጤና ባለሙያዎች የተጀመረው ሀገር አቀፍ ንቅናቄ ተጠናክሮ ቀጥሏል። 5 ቀን ቀርቶታል። ለመንግስት ቀነ ገደብ ሰጥተው የተለያዩ እርምጃዎችን ለመውሰድ ያስተላለፉት ጥሪ በመላው ኢትዮጵያ ተቀባይነትን አግኝቶ የጤና ባለሙያዎች የተሳተፉበት ይገኛሉ። ሌሎች የህብረተሰብ ክፍሎችም ከወዲሁ ድጋፍ እያሳዩ ይገኛሉ። የአብይ አህመድ አገዛዝ ይህንን ንቅናቄ ለማዳከም የተለያዩ እርምጃዎችንም ለመውሰድ መዘጋጀቱ እየተነገረ ነው። የዛሬው የትኩረት አጀንዳችን ይሆናል። ሌሎች ጉዳዮችንም ይዘን በዛሬው የአንከር መረጃ ክፍለ ጊዜ ከእናንተ ጋር እንቆያለን። ለዛሬ መስፍን አማን ከኔዘርላንድ አምስተርዳም አብሮን በመርሃ ግብሩ ይቆያል ማለት ነው። እንድትከታተሉን ግብዣችን ነው። መልካም ጊዜ። ተነስተልን መስፍን መሳይ እንዴት ነህ? ሰላም ነው ወይ? እንዴት ሰነበትክ? አለን ክብሩ ይስፋ ነው የሚባለው። ክብሩ ይስፋ። እንዴት ነው እንግዲህ ዛሬው የትኩረት አጀንዳችን የሐኪሞች ወይም ደግሞ የጤና ባለሙያዎች አጠቃላይ ሀገር አቀፍ አድማ ነው። ኢትዮጵያ ውስጥ የብሔር ልዩነት፣ የጾታ ምንም አይነት የሃይማኖትም ልዩነት በሌለው መልኩ ከዳር እስከ ዳር አንድ አይነት ድምጽ እየተሰማ ነው። በእውነት ለአገዛዙ ትልቅ አስደንጋጭ ነገር ነው። ኢትዮጵያውያን ከብሔር አጀንዳ ውጪ ሌላው ነገር አንድነት አያረጋቸውም ወይም በአንድነት አያሰባስባቸውም የሚለውን ሁሉ ውድቅ ያደረገ እንቅስቃሴ ነው እያየን ያለ ነው። የዛሬው ግንባር ቀደም አጀንዳችን ይሆናል። ግን የማስቀድመው ከፋኖች ጋር የተያዘውን ጉዳይ ይሆናል። ምክንያቱም ሰሞኑን ዛሬ 50ኛ ቀኑን የዘመቻ አንድነት ተጋድሎ እየተካሄደ ነው ያለው። ያንን መነሻ አድርገን የተወሰኑ መረጃዎችን በአንከር የዜና ክፍለ ጊዜ ላይ አቅርበናል። ነገር ግን በዋናነት አራቱ አደረጃጀቶች ወደ አንድነት ለመምጣት እያደረጉ ያሉት ውይይት ከጫፍ መድረሱን እየሰማን ነው። በርካታ ጉዳዮች ተነስተዋል። ወደ አንድነት ሊያመጣቸው የሚችሉ ጉዳዮች ላይ ሲወያዩ የሰነበቱት በመጨረሻም ከአንድ ስምምነት ላይ ደርሰው መግለጫ ሊሰጡ ከሚችሉበት ምዕራፍ ላይ እንደደረሱ ነው የምንሰማውና መስፍን ይሄ ነገር ወደ ኋላ እንዳይቀለበስ የብዙዎች ተስፋም ምኞትም ነው። በማንኛውም በስልጣን ፍላጎትም ይሁን በተለያየ መልኩ ይህንን የተጀመረውን የአንድነት ሂደት ወደ ኋላ የሚቀለብሰው ነገር ካለ የአማራ ሕዝብ ትግል ላይ ከፍተኛ አደጋ የሚፈጥር እንደሆነ ነው የሚታመነውና እስቲ ከምትሰማቸው መረጃዎች ከሌሎች ተነስተ ይሄ ነገር መሳካት አለበት፣ አንድነቱ መምጣት አለበት፣ የሉና ጉዳይ ነው፣ ከአንድነት ውጪ ምንም ይህን ትግል ሊያሳካው የሚችል ነገር የለም የሚለውን በፋኖ አመራሮች ዘንድ ከግንዛቤ የተወሰደ ነው አይደለም የሚለው በራሱ በጥያቄ መልክ እየተነሳ ነው። ለማንኛውም እዚህ ወቅት ላይ ምን ማለት ይቻላል መስፍን? በጣም መታጠፊያ ጊዜ ላይ ነው ያለ ነው። በትክክል መሳይ አንደኛ ጥሩ ነገር ነው። ጥሩ ነገር ነው። አትሊስት አሁን ይሄ 4 5 በየቦታው በየወረዳው በየምናምኑ የነበሩ አደረጃጀቶች ወደ 2 ፖሎች እየመጡ ነው። ወደ 2 የተለያዩ ግሩፕ ስብስቦች እየመጡ ነው እና እንትኑ ይቀላል። ወደፊት ደግሞ እነዚህ ሁለቱ ደግሞ ለመቀራረብና ችግራቸውን ፈተው ደግሞ ወደ አንድ ለመምጣት የሚቀልበት እንትኑ የአንድነቱን ፕሮሰስ የሚያቀል ደረጃ አንድ ስቴፕ ነው። በነገራችን ላይ ግን በቀላሉ የመጣ ነገር አይደለም። ባለ ግፊት የመጣ ነው። ከውጪ ባለ ግፊት የመጣ ነው። ራሱ ሜዳ ላይ ባለው በዚህ በትጥቅ ትግሉ በእንቅስቃሴው ላይ ከሚገኙ ውጤቶችና ከሚታዩ ውድቀቶች ትምህርት ወስዶ እየመጣ ያለ ውህደት ነው። በነገራችን ላይ ዝም ብሎ በቃ አንድ እንሁን ተብሎ እንደው አንዳንዴ እንትን ተብሎ የመጣ ነገር አይደለም። ብዙ ፕሮሰስ ታልፎበት ብዙ አይነት እንደው አንዳንዴ የምንሰማቸው ነገሮች አሉ እዚህ ለአደባባይ ማናወጣቸው ግን ብዙ አይነት ፍላጎቶች ብዙ አይነት ዲማንዶች እንዳሉ ያየንበት ነው። ውስጡን ለቄስ ነው የሚባለው፣ ውስጡን ለቄስ ትተ ነው። ግን ዋናው ነገር ምንድነው? የትንፍጩ ዱቄቱን አምጩ ነው የሚባለው። በምንም ነገር ይምጣ በምንም አንድነቱ መምጣቱ ነው የምፈልገው። ይሄው እስካሁን ሲገፋ የነበረው ነገር እሱ ነበር። ወደ አንድ መጥተዋል አራቱ አደረጃጀቶች። እንግዲህ ትልቅ ስብስብ ነው የሚባለው
አራቱ አደረጃጀቶች ወደ አንድ መጥተዋል። ሌላም አደረጃጀት አለ፣ አፋድ የሚባለው አለ። እንግዲህ ደግሞ እነዚህ ሁለቱ ደግሞ ከዚህ በኋላ ደግሞ ራሳቸው ቁጭ ብለው ወይ በሶስተኛ ወገን አደራዳሪነት ወይም ደግሞ እርስ በርሳቸው ተነጋግረው በአጠቃላይ የአማራ ፋኖ እንቅስቃሴ ወደ ሙሉ አንድ ወጥ የሆነ አደረጃጀት ይዞ ትግሉን የሚያፋጥንበት በአማራ ህዝብ ላይ አሁን እየደረሰ ያለው ማህበራዊ ጫና ብዙ ሪፖርቶች እየሰማን ነው። አንዳንዶቹ በእርግጥ የፕሮፓጋንዳ ሪፖርቶች ናቸው። በተለይ የአማራ ክልል ጤና ቢሮ፣ የአማራ ክልል ትምህርት ቢሮ እና የሚያወጧቸው እንትኖች አንዳንዶቹ ሆነ ብሎ እንትን ለማድረግ ነው። በነገራችን ላይ በቃ ፋኖን ህዝቡ እንዳይደግፈው ይኸው በመደገፋችሁ እንዲሆናችሁ የሚል የፕሮፓጋንዳ ይዘት ያላቸው ነው። ግን ከእውነት የራቁ አይደሉም አንዳንዶቹ እውነት ለመናገር እና ይሄንንም ህዝቡ ላይ ያለውን ጫናም ለማስቀረት በአጠቃላይ በትግሉ ሂደት ላይ በጣም ለማፋጠን ስፒድ አፕ ለማድረግ ነው። ይሄው እንደምናየው እኮ ነው። በነገራችን ላይ ይሄው ፋኖ በዚህ ደረጃ አሁን እየተንቀሳቀሰ ባለበት ሁኔታ የከተማ አመጽ ተነስቶ ምናልባት ለውጡ በከተማም ሊመጣ የሚችልበት እድል እየተፈጠረ ያለበት ሁኔታ ነው ያለው። ይሄንን ነው ስንፈራ የነበረው። በጥቃቅን ልዩነት ፈጥረው ሲሳሳቡ በየውላው መስዋዕትነት ተከፍሎ ምናልባት ለውጡ በሌላ አቅጣጫ ሊመጣ ጫና ሊያሳድር የሚችል ኃይል ሌላ ሊፈጠር የሚችልበት እድል ሊኖር ይችላል ማለት ነውና ይሄ እንደ ብዙ ሪስኮች አሉ። ትግሉ በቆየ ቁጥር አሁን የምናየው ነው። ቲፒኤልኤፍ ህወሓት በሌላ መንገድ መንቀሳቀስ ጀምሯል። ምንድነው የሚባለው? ትንሽ እንትኑ በተራዘመ ቁጥር ውስብስብነቱ ነገሩ ኮምፕሊኬትድ የመሆን ነገሩ እየጨመረ ነው የመጣውና ይሄን ለማስቀረት ይሄ ነገር መፍጠን አለበት። በጣም ነው የምናመሰግነው። መቼም በሁሉ ነገር እንትን ብለው መቼም ተቻችለው ተነጋግረው እዚህ ደረጃ ላይ መድረሳቸው ጥሩ ነጥብ ነው ያለው። እንግዲህ ከዚህ በኋላ ወደ ኋላ የሚመለስ ነገር ያለ አይመስለኝም። በደንብ አሁን የሚፈጠረውን አሬንጅመንት የኃላፊነት ድልድሎች፣ ሌሎችንም የድርጅት አወቃቀር የመሳሰሉትንም ሁሉም ከልባቸው ተቀብለው ከዚህ በኋላ ይሄ የጎንደር ፋኖ የጎጃም ፋኖ የምናምን የሚባለው ይሄ በእንትኑ ብዙም እንትን መሆን የለበትም። የአማራ ፋኖ እንቅስቃሴ ሁሌ የምንለው ነገር ማለት ነው። የአማራ ፋኖ እንቅስቃሴ ቀጥሎ ደግሞ የኢትዮጵያ ፋኖ እንቅስቃሴ ተብሎ የሚያድግበትና ለውጡን ዘላቂ ለውጡን ፈጣን የሚያደርግበት ሁኔታ መፈጠር አለበትና ትልቅ ነገር ነው። ስጋታችን የነበረው ይሄ ነገር እንዲህ በዘገየ ቁጥር እንዳልከው ነው። አሁን ከተማ ውስጥ የከተማ አመጽ ይነሳል የሚለው ነገር እኛ ብቻ ሳይሆን ብልጽግናዎችን ፌልት እያደረጉት ነው እየተሰማች ያለበት ሁኔታ ነው ያለው እና በዚህ ደረጃ አሁን ሁለት ትልልቅ አደረጃጀቶች ተፈጥረዋል። እነዚህ ሁለት ትልልቅ አደረጃጀቶች ደግሞ እንዳልኩት ነው በራሳቸው ወይም ደግሞ በሌላ በሶስተኛ ወገን አደራዳሪነት ተደራድረው አንድ ወጥ የሆነ የአማራ አደረጃጀት ተፈጥሮ እኔ ሁላችን የምናውቀው ነገር ነው። ምንም የተለየ የፖለቲካ የሪዮት ዓለም እዚህ ጋር እንዳልኩት ነው ያለፈው ጊዜ ማርክስ የለም፣ ማኦ የለም፣ ሌኒን የለም፣ ምንም የለም። ያለው አንድ ጥያቄ ነው፣ የአማራን ህዝብ ህልውና ማስከበር ጥያቄ ነው እና በዚህ ላይ ምንድነው ልዩነት ሊፈጥር የሚችል ሌላ ነገር ሌላ የስልጣን ፍላጎት የበላይነት ፍላጎት ካልሆነ በስተቀር የሚለው ነገር ስናነሳ የነበረ ነገር ነው። አሁን እሱ ተንፈስ ብሎ ይኸው አሁን ወደ ውደት መጥቷልና ይሄ በጣም ትልቅ እርምጃ ነው ያለው። በዘመቻ አንድነት በነገራችን ላይ አንድ መሆን የሚሰጠውን ጥቅም አይተዋል። አሁን 50 ቀን ሊሆን አይደለም። ባለፈው ሳምንት ብቻ ወደ ስንት ነው ወደ በአጠቃላይ በአማራ ክልል ባሉ 12 ዞኖች ወደ 50 ነው 54 አካባቢ ቦታዎች ውጊያዎች ተካሂደዋል። እንትኑ አሁንም እንትን እንዳላል ነው ጋብ እንዳላል ነው። ትላንት አቶ ለገሰ ቱሉን ሳዳምጥ ነበርና 90% ነው 80% ነው ያው ብልጽግና ነው። ምን ከብልጽግና ምን ጠብቃለህ ነው እንትኑ 90%ን ተቆጣጥረናል፣ አረጋግተናል፣ ያው በክልሉ በራሱ ኃይል እንዲመራ አድርገናል የሚለው ነገር ምን ያህል ውሸት እንደሆነ ነው። 54 56 የሚጠጉ አካባቢዎች ውጊያዎች እንደተካሄዱ በደንብ የተጨበጠ መረጃዎች አሉና በሁሉም በእነዚህ አካባቢዎች ላይ ፋኖ የሚያደርገውን እንቅስቃሴ አጠናክሮ እንዳልኩት ነው የብልጽግና መዋቅር ለአንድና ለመጨረሻ ጊዜ ተመልሶ በማያንሰራራበት ሁኔታ መመታት መቻል አለበት። አለበለዚያ የአማራ ወጣት አሁን እንደምና ብልጽግና ይሄ ካድሬና ሚሊሻ የሚባለው ኃይል ተመልክተው መፈናፈኛ አግኝቶ በፋኖ በተወሰነ የውስጥ ችግር ምክንያት የአማራ ብልጽግና የሚባለው አድርባይ ኃይል ባንዳ ኃይል መፈናፈኛ አግኝቶ የአማራን ወጣት አያነቀ የአብይ አህመድን ስልጣን ለማስጠበቅ ለቆመው ሰራዊት እየገበረ ያለበት ሁኔታ ነው። ይሄ በነገራችን ላይ ለፋኖ አሳፋሪ ነው እንትን ነው
ይሄ እንዲህ በዚህ ደረጃ ብልጽግና በዚህ ደረጃ ድፍረት እንዲህ አይነት ድፍረት መግባታቸው የማንም ድክመት አይደለም ባይዘው የብልጽግና ጥንካሬ አይደለም የፋኖ ድክመት ነውና ይሄ አሁን መታረም ያለበት ነገር ነው ብልጽግና አይደለም ሰው መመልመል አይደለም እንትን ማድረግ በቃ በአካባቢው እንደ ፓርቲ እንደ መዋቅር መኖር የሌለበት አደረጃጀት መሆኑን ማሳየት መቻል አለባቸውና ይሄ ትልቅ ነገር ነው አፈሳው ላይ በተመለከተ ምናልባት አፈሳው በዛ ደረጃ ሊገለጽ ይችላል የሚለው አከራካሪ ነው አሻሚ ነው ምክንያቱም ብልጽግና የተቆጣጠራቸው ቦታዎች አሉ የሚመራቸው ቦታዎች ሙሉ በሙሉ ከአማራ ክልል እግሩ ተነቅሏል ማለት የሚቻላል በሚቆጣጠራቸው ቦታዎች ላይ ነው ይሄንን አፈሳ ያከናወነ ያለው በነገራችን ላይ በአንድ ወረዳ ውስጥ እስከ 30 ቀበሌ ያሉ ለ30 ቀበሌ ለእያንዳንዱ 10 ሰው ነው የተመደበው ስለዚህ 30ው ቀበሌ 10 ሰው በአንድ ወረዳ 300 ሰው እንዲያቀርብ ነበር እቅድ የተያዘው ነገር ግን ከ30 ቀበሌዎች ምናልባት ሁለቱን ወይ አንዱን ወይ ሶስቱን የተቆጣጠረው ብልጽግና የ30ዎቹንም ቀበሌ እነዛ ሶስቱ ቀበሌዎች እንዲያዋጡ ነው እየተደረገ ያለው ስለዚህ በተወሰነ ደረጃ በሚቆጣጠርባቸው አካባቢዎች ብቻ የሚያደርገው አፈሳ መሆኑን ከዚህም ባለፈ ደግሞ አፈሳው በራሱ ተቆጣጥር ያለው የሚለውን መልእክት ፋኖ አቅም የለውም ፋኖ እንደምትሉት አይደለም የለም የሚልም መልእክት እንዲያስተላልፍ ስለፈለጉ ነው በዚህን ያህል መጠን በስፋት ያከናወኑ ያለ እንዲመስለን ያደረጉ ያሉትና በተወሰነ ደረጃ አፈሳው ላይም ያለውን ምልከታ መስተካከል ያለበት ይመስለኛል እንደው ወደ ፋኖ መሪዎቹ ልምጣ መስፍን እንደው ኃላፊነት አደራ ነው ይሄ ነገር ወደ ኋላ መመለስ የለበትም የመጀመሪያውን ጥያቄ በደንብ እንድናየው ስለፈለኩ ነው ምናልባት እነዚህ ኃላፊዎች እነዚህ አመራሮች ምን ያህል ተረድተውታል ምን ያህል የህዝብ አደራ እንግዲህ አማራ ህዝብ ትግል ብቻ አይደለም የነሱ ትግል የኢትዮጵያ ህዝብንም ተስፋ ይዟል ከዚህ አንፃር ምን ያህል ተዘጋጅተዋል ወደ ኋላ እንዳይቀለበስ በስልጣን ሽኩቻና በተለያዩ ምክንያቶች ይሄ የተጀመረው የአንድነት ጉዟቸው ወደ ኋላ እንዳይመለስ ምን ያህል ኃላፊነት አለባቸው ምን ያህልስ ተዘጋጅተዋል የሚለው ላይ እንደው ይሄ እንዳልኩት ቀደም ሲል ታሪካዊ አጋጣሚ ነው ታሪካዊ መታጠፊያ ላይ ነው ይሄ ከተቀለበሰ ብዙ ነገር ይበላሻል ከዚህ አንፃር እንደው ከፋኖ መሪዎች ምን ይጠበቃል ትላለ ነው አይ በጣም ጥሩ ጥያቄ ነው መሰለኝ ፋኖ መሪዎች ምናቀው ነው ይሄ እንቅስቃሴው የትጥቅ ትግሉ እንቅስቃሴ ሲጀመር የመጡ ሰዎች ናቸው አንዳንዶቹን እኮ አናቃቸው ማን ይሁኑ ምን ይሁኑ ማናቃቸው ሰዎች ናቸው በዚህ በአማራ ህዝብ ላይ የሚደርሰው በደል ያንገፈገፋቸው አማራ ወጣቶች ናቸው ተነስተው ትጥቅ አንስተው እንቅስቃሴ የጀመሩትና በዛን ወቅት ላይ ሁሉም በሚባል ደረጃ እንደው መነጋገር እንኳን ሳያስፈልጋቸው ተናበው ነበር እንትን የሚሉት የነበረው እንቅስቃሴው በየቦታው ነበር የነበረው በደንብ እንትን ብለው የትግሉን ዓላማ ተረድተው እንቅስቃሴ የነበረው እኔ ችግሩን ማየው ምንድነው ከዚህ ከውጭ የምልህ በዚህ ከዲያስፖራም ብለው ከተለያየ ቦታዎች እጃቸውን ያስገቡ ኃይሎች ነበሩ በነገራችን ላይ እኔ አንዳንዶቹን ፕሮሰሶች ስለማቀው ነው አብዛኞቹ የፋኖ መሪዎች የነበራቸውን ትትና የነበራቸውን ለትግሉ የነበራቸውን ቀናይነት የነበራቸውን እንትን ስለማቀው ነው ግን ይሄ አንዳንዶቹ በተወላጅነት አሁን ለምሳሌ እዚህ ዲያስፖራ ቁጭ ብለው የአንድ አካባቢ ተወላጅ ሆነው በዛ አካባቢ ያለውን የፋኖ አመራር እየደወሉ የተወሰነች ዶላሮች ወይም ደግሞ ዩሮዎች እየላኩ ሌላ አይነት እንትን ውስጥ እሳቤ ውስጥ ሌላ አይነት አስተሳሰብ ውስጥ እንዲገቡ ያደረጉት ከዚህ ከውጭ ያለው አይደል ነው በነገራችን እኔ ኢንታይርሊ ያንን ነው እንትን ተጠይቄ የማደርገው በኋላ ያው ሰዎች ናቸው በተወሰነ ወቅት የተወሰነ እንትኑም አለ ይሄ በሚዲያ ላይ ያለው ቁናም አለ ብዙ ነገር አለ እነሱም ከዚህ ከዲያስፖራ የሚመጣውን ግፊት ነው አይተው እንዲበሉ ነገሌ እንዳትቀበሉ ነገሌን ተቀበሉ እናንተ ብቻ ናችሁ ጠንካራ ከነገሌ ጋር እንዳሰሩ የሚል እውነቴ ነው ማለት በጣም እንዲህ አይነት ኢቪል ሰዎች አሉ ማለት 20 30 አመት ዲያስፖራ ፖለቲካ ውስጥ ቆይተው አንድ ነገር ማድረግ ያልቻሉ ሰዎች አሁን ደግሞ ይሄንን ገና በጣም ህዝብ መሰረት ያለው በወጣቶች የሚመራ እንቅስቃሴ ይሄ ምንድነው እየበረዙት ያሉ ሰዎች አሉ የነዚህ ሰዎች አስተዋጽኦ እንዲሁ ቀላል አድርገልና አይገባም ማለት ነው እና አመራሮቹ በዚህ በተወሰነ ሁሉም አይደለም ማለት ይቻላል ግን የተወሰኑት በዚህ ተጠልፈው ሄደው ተወስደዋል የሚል እምነት አለኝ አሁን አንድ አመት ከመን አለፈ በዚህ ሂደት ውስጥ አለፈን ቁርቋሶ ጭቅጭቁ የሚዲያው ዝግቡ የመሳሰሉት ነገሮች ምንም ያስገኘው ነገር የለም ያስገኘው ነገር ቢኖር ተጨማሪ ሞት ተጨማሪ ውድመት የትግሉ ጊዜ የበለጠ መራዘም ትግሉ የበለጠ መወሳሰብ ነው ሌላ ነገር ምንም ያስገኘው ነገር የለም ይሄ
ከዚህ የበለጠ ትምህርት የምንወስድበት ነገር የለም። ስለዚህ ይሄንን ነገር በደንብ የተገነዘቡት ይመስለኛል። ከዚህ በኋላ ይሄ ነገር የገሌ የሚባል አይደለም። ሰዎች ያልፋሉ፣ ትግሉ ግን ይቀጥላል የሚባል አባባል አለ አይደል? የነገሌ የሚባል ነገር የለም። ይሄ የአማራ ህዝብ ትግል ነው። የአማራን ህዝብ ትግል የሚጠቅም ነገር ለመስራት ሁሉም ሰው ኮሚትድ ዴዲኬትድ ሆኖ እንትን ማድረግ አለበት እና ይሄ ከወንዙ አሻግሮ የማየት ነገር ከአካባቢው አሻግሮ የማየት ነገር ምናምን ነገር አይ ቲንክ መምጣት አለበት። መሪ እንሆናለን ብለው ነው አይደል የሚያስቡት? መሪ እንሆናለን ብለው ካሰቡ እንትናቸውንም ያስተሳሰብ አድባሳቸውንም የኦፕሬሽናል የእንቅስቃሴ የመንቀሳቀሻ የዘመቻ ክልላቸውንም ማስፋት መቻል አለባቸው። ለዛ ደግሞ ክፍት መሆን መቻል አለባቸው። ሌላውንም አኮሞዴት የጎጃም ፋኖ ለምንድን ነው የጎንደር ፋኖ ጎጃም ሄዶ ከጎጃም ፋኖ ጋር ተጋግዞ ባህርን የማይቆጣጠረው ሌላ ቦታም ዘመቻ የማያካሄደው? ለምንድን ነው የሸዋ ፋኖ ወሎ ገብቶ ዘመቻ የማያካሄደው? ለምንድን ነው ምንድነው እንትን ነው እኮ አንድ ኮዝ ነው፣ አንድ አላማ ነው ያለን፣ አንድ የአማራ ህዝብ የህልውና አደጋ ነው ያለን ተብሎ ዘመቻ እንትን ላይ ሲመጣ አንዱ ከአንዱ ክልል የዘመቻ ክልል የማያልፍበት ሁኔታ መቆም አለበት። ይሄ ትምህርት ተወስዶበት እንትን ማድረግ አለበት። ስለዚህ ይሄ ታሪካዊ ኃላፊነት ነው። የነሱ መስዋዕትነታቸውን ቆራጥነታቸውን ለዚህ ትግል እያጠፉት ያለውን ጊዜና እየከፈሉ ያለው መስዋዕትነት ብናከብርም ትግሉ ግን ከነሱ በላይ መሆኑ መቻል አለባቸው እና ይሄ ደግሞ እሱ ላይ የወደቀው ታሪካዊ ኃላፊነት ዘላቂ የሆነ ምንድነው ድልም ወይም ደግሞ ዘላቂ የሆነ ውድቀትም ሊያመጣ እንደሚችል ማወቅ አለባቸው። በእነሱ እጅ ነው ያለው። በነገራችን ላይ እንደው ምንም እንትን ሳንጨምር ሳንቀንስ አሁን ያለው ወደፊት የሚመጣው የአማራ ህዝብ ትግል የአማራ ህዝብ ድል በእነዚህ የፋኖ አመራሮች እጅ ነው ያለው። ካበላሹት የነሱ ድል ብቻ አይደለም፣ በአጠቃላይ የአማራ ህዝብ ለሚቀጥሉት 50 እና 30 ዓመታት የሚመጣበትን መከራ አይዶን ነው ለመግለጽ ቸግረኛል። መስፍን ታሪካዊ ኃላፊነትን ያለባቸው እውነት ለመናገር ስልጣን በዚህ ወቅት ላይ የአማራ ህዝብ እንዲህ አይነት መከራ እንዲህ አይነት የሉና አደጋ ውስጥ ወድቆ እነሱ በስልጣን ጉዳይ ላይ ይህን ያህል ጊዜ ወስዶም እንደው ሊያፋጥጣቸው ወይም ደግሞ ሊያወያያቸው ባልተገባ ነበር። ነገር ግን የግድ መፈታት ስላለበት ማድረጋቸው ችግር አይደለም። ፈተውትና በቅርቡ ይፋ አድርገው የአማራን ህዝብ ትግል በትክክለኛ መስመር ላይ የሚመሩበት ጊዜ እንደሚመጣ እንጠብቃለን። እንግዲህ ብልጽግናው መንደር ከዚህ አንፃር የተዛቡ መረጃዎችን እንዲሰራጩ እያደረገ ይገኛል። ከዚህ ያው የድርድሩ ነገር የውይይቱ ነገር ወሬው መቼም ደርሷቸዋል። በዚህ በግራ በቀኝ መረጃዎችን እየሰፉና እየለጣጠፉ በማህበራዊ ሚዲያ ላይ በሰፊው ያወጡት ይገኛሉና ጥንቃቄ መደረግም አለበት። ከአንድ ቋት የሚወጣ መረጃ አለ፣ ህብረተሰቡ መጠበቅ ያለበት ከዛ የሚወጣው መረጃ ብቻ ነው። በዚህ በሶሻል ሚዲያ ላይ በተለያየ መልኩ እንደው ቅንነት አላቸው ብለን የምናስባቸው ሰዎች ሁሉ እየተጠለፉ ይህንን መረጃ ያልተጣራው መረጃ እያሰራጩ ነውና በተቻለ መጠን ጊዜ ወስደን እነዚህ ሰዎች መተው መግለጫ በይፋ እስኪሰጡ ድረስ መጠበቅ እንዳለብንም በዚህ አጋጣሚ ማስታወሱ ተገቢነት ያለው ይመስለኛል። ምናልባት መስፍን ከዚህ ከመረጃ ማዛባትና ማደናገር ጋር በተያያዘ ያገዛዙ እጆች በጣም ረጃጅም ናቸውና ጥንቃቄ መደረግም እንዳለበት እንደው መልእክት ማስተላለፉ ተገቢነት ያለው ይመስለኛል። ይሄ እኮ የዲሲፕሊን ጉዳይ ነው። የዲሲፕሊን ጉዳይ ነው ስለ እንደ አይነት የትጥቅ ትግል ያካሄድክ በዚህ ደረጃ መዝረክረክ ራስንም ተከታዮችንም ህዝብንም ለጥቃት አጋልጦ መስጠት በነገራችን ላይ እኔ በጣም ነው እየገረመኝ ያለው። እኔ አሁን የጎሬላ እንደዚህ በትጥቅ ትግል ውስጥ የገቡ ኃይሎች ብዙ ጊዜ እንደውም አንዳንዶቹ እኮ መሪዎቹ ድምጻቸው የማይሰማ በጣም እንትን የማይልበት እንትን ነው። አሁን እኮ የየቀኑ የቀን ተቀን ኮንቨርሴሽን የስልክ ኮንቨርሴሽን በየእንትኑ በየአዳባይ የሚለቀቅበት ጉዳይ ነው። ይሄ የዲሲፕሊን ጉዳይ ነው በነገራችን ላይ። እንደ ትግል አንደኛም ትግል አለ ዲሲፕሊን በጣም አደገኛ ነገር ነው። ዝም ብሎ ሽፍትነት ነው እና ዝም ብለ እኔ በዓለም ላይ የትጥቅ ትግል እያካሄደ በመንግስት በሚቆጣጠረው የቴሌፎን መስመር ግንኙነት እንደዚህ አይነት የስልክ ግንኙነት የሚያደርግ ታጣቂ ኃይል መኖሩን ያላቅም በዓለም ላይ ምናልባት ፋኖ የመጀመሪያው ነው። በነገራችን ላይ ህወሓት ያለፈው የዚህ የሰሜኑ ጦርነት የተባለው ጊዜ ያኔ መንግስትም ቴሌፎን እንትኑን መስመሩን ዘግቶት ነበር። ግን የህወሓት አመራሮች ይጠቀሙ የነበረበት ስልክ የዋትስአፕ እንትን ነገር እንደሆነ አላውቅም። የአየርላንድ ዋትስአፕ ነው። የአየርላንድ ቁጥር አየርላንድ ነች። በነገራችን ላይ ለህወሓት ሰዎች የመስመር አቅርበውላቸው ኢንተርኔትን ተዘርግተውላቸው
የዚህ ከሳተላይት እንትን የሚል በዛ ነበር ይገናኙ የነበረው መረጃ ይለዋውጡ የነበረውና ቢቀርስ ምንድነው በእያንዳንዱ ኮንቨርሴሽን እንትን ምንድነው የስልክ ግንኙነት ምናምን ነገር እውነቴን ነው ማለት የዲሲፕሊን ጉዳይ ነው። አመራር ሆነ ከተዝረከረክ እታች ያለው እንትን ወታደር ታች ያለው ተዋጊ ደግሞ ምን ሊያደርግ ይችላል? ዲሲፕሊን ከሌለ ወታደር ታጣቂ ኃይል ዲሲፕሊን ከሌለው ምንም እኮ እንትን የለም እኮ አደገኛ ነው። ከተማም ገብቶ አደጋ ነው የሚያመጣው በራሱ እንትን ላይ እና መጀመሪያ ራስን መጠበቅ ያስፈልጋል። እኔ ምልህ በጣም መቆጠብም ያስፈልጋል። እኔ ይገባኛል አሁን ባለው ሁኔታ በአብዛኞቹ አመራሮች የተለያየ ቦታ ነው ያሉት። አሁን እነመለስ ያኔ አንድ ቦታ ነው የነበሩት። ይሄ ደደቢት ምናምን የሚባል ቦታ ዋሻ ውስጥ ነው የነበሩት። ምንም እንትን ሊሉ አይችሉም፣ ሊገናኙ አይችሉም። ቢገናኙ በሬዲዮ ነው በመሳሰሉት ነገሮች ነው፣ በረጅም ርቀት ሬዲዮ ማለት። የዚህኛው ግን የፋኖ እንቅስቃሴ እንትኑ ልጆቹ ያሉት በየቦታው ነው፣ ግን በሆነ መንገድ መገናኘት መቻል አለባቸው። ግን ሌሎች መንገዶችን መፈለግ ይሻላል፣ ይቀላል። አሁን ከሚያደርጉት ግንኙነት ነው። አሁን እኮ በቃ ጀስት ሰማዋለሁ እኮ ገሌ ማን ምን እንዳለ እንዲያውም አሁን ያለውን አንድነቱንም እንዳይሳካ ያደረገበት በመሐከላቸው ጥርጣሬ እንዲፈጠር ያደረገው ነገር ይሄ ክፍተት ነው። ይሄ ክፍተት ደግሞ ከየትም የመጣ አይደለም። ባይዞ ብልጽግና እንትን ብሎት የመጣ ነገር የኛው የፋኖ የራሱ ውስጥ ያለው አመራሩ ዝርክርክነት ነው። እንዲህ አይነት ነገሮች እንዴት ነው ኮሙኒኬት የሚደረጉት? ኮሙኒኬሽን ቻናሎቹ ምኖች ናቸው የሚደረጉት? ምንድነው ፕሮቶኮሉ የሚለው ነገር ባለሙያዎች እኮ አሉ፣ አይጠፉም አሉ። እነሱም ማማከርና እንደዛ አይነት ፕሮቶኮል ማውጣት ያስፈልጋል እንጂ እኔ እስካሁን እንደነበረው እንትን ከቀጠለ በጣም አደጋ ውስጥ ነን። እውነቴን ነው የምልህ፣ አደጋ ውስጥ ነን። በየቀኑ እኮ ነው የሚወጣው እንትን እኮ በየቀኑ ገሌን ተናገረ ገሌን ተናገረ እና ይሄ ነገር እንዳልኩት ትልቅ እንትን ነው። አሁን የሚመሰረተውም ድርጅት ውህድ የሆነ አንድ ወጥ የሆነ ድርጅት አንድ ማድረግ ያለበት ነገር ቢኖር ምንድነው ይሄ ዲሲፕሊን ስርዓት፣ ታጋዮቹ አመራሮቹ የሚመሩበት ስርዓት፣ የኮሙኒኬሽን ስርዓት፣ ከህዝብ ጋር የሚኖር ግንኙነት ስርዓት፣ ኢቭን የመግለጫ አሰጣጥ ስርዓት፣ የመረጃ አወጣጥ ስርዓት ዝም ብሎ እኮ ነው አንዱ በተለያየ ዜናዎች ሚዲያዎች ላይ የሚወጡ የቃል አቀባይ የምናም ለእያንዳንዱ ክፍለ ጦርና ለምናምን ቃል አቀባይ እንትን ብለ በእርግጥ ያስፈልጋል እንትን የሚል ነገር አይደለም። ግን የተማከለ የመረጃ አሰጣጥ ስርዓት መመስረት አለበት። እኔ አሁን እንደው ማነጻጸሪያ አይደለም ኦነግ ሸኔ እንኳን ባቅሙ ነው የሚባለው። ኦነግ ሸኔ እንኳን አንድ ነገር ሲያደርግ አንድ ሰሜን አሜሪካ ተቀምጦ መግለጫ የሚሰጥላቸው ቃል አቀባይ አላቸው። እሱ ነው መግለጫ የሚሰጠው። በነገራችን አንድ የተማከለ ነው። ሸዋም ላይ ዘመቻ ተካሄደ፣ ወለጋም ላይ ዘመቻ ተካሄደ፣ ኢሊባቡርም ዘመቻ ተካሄደ፣ ጅማም ላይ ዘመቻ ተካሄደ። መግለጫ የሚሰጠው ወዳ ተርቤ ነው ወዳ ነግና የሚባል አንድ እንትና ልጅ አለ። የተማከለ መረጃ እንትን ነው። የዜና አውታሮቹም መረጃ ሲፈልጉ ያንን እንትን ነው አፕሮች የሚያደርጉት ማለት እና ይሄ ነገር መታሰብ አለበት። የመረጃ አወጣጥም የመረጃ ምንድን ይባለው አሰጣጥም እንትን ማለት ነው እና ይሄ ስልክ ግንኙነቱ የመሳሰሉ ነገሮች እውነቴን ነው የምልህ ዲሲፕሊን እኔ በተለይ የሚሊተሪ ሰዎች በደንብ ያውቁታል። ወታደር ቤት ውስጥ እንደዚህ አይነት እንቅስቃሴ ውስጥ ዲሲፕሊን ምን ያህል አስፈላጊ እንደሆነ ምልህ አንዳንድ ጉዳዮች ላይ እኮ እስከ መረሸንም እስከ ኮርት ማርሻል እስከ መጨረሻ ምንም እርምጃ ሊያስወስድ የሚያስችሉ ጥፋቶች ናቸው የሚፈጸሙት። አንድ ሰው ለምሳሌ አንድ ወቅት ላይ አንድ የህወሓት ከፍተኛ አመራር የነበረ ሰው ነው ስለ መለስ ዜናዊ ሲናገር ነበረ። አረጋይ ብርሄ ነው መሰለኝ የነገረኝ ይሄን ታሪክ ላንሳው መሰለኝና በዛን ጊዜ በነበረው እንትን ሲጋራ ማጨስ እዛ እንትን ውስጥ በተለይ በማታ አይፈቀድም፣ ኮምፕሊትሊ አይፈቀድም። እና አረጋዊ የጦር አዛዥ ነበርና ከአንድ ቦታ ወደ አንድ ቦታ ሲሄድ አለ መለስ ዜናዊ አላወኩም አለ መጀመሪያና የሆነ ሲጋራ ሸተተኛ አለ እና ሲጋራውን ከተከተየ ሲሄድ መለስ አንድ እንትን ውስጥ ተደብቆ ያጨሳል አለ። አንተ ወዲ ዜናዊ ልጅ ምንድነው የምታደርገው ምናምን ነገር ስለው በቃ ደነገጠ አለ። ያውቃል እንደሚያስገድል ያውቃል። በጣም ሲሪየስ አድርገ ነገር እና ከዛ በቃ ኦልሞስት እንትናል ማልቀስ ነው የቀረው አለ። በቃ አረጋዊ በጣም ይቅርታ ይሄ አይደገምም የመጨረሻ ስህተት እንትን ነው አልደግመውም ምናምን አለኝ አለ።
እኔም እንትን ስለማቀው ያው እዛው ያንድ አካባቢ ሰዎች ስለሆነ በቃ ሁለተኛ አይደገም እኔ በኔና ባንተ ይቀራል ብዬ አለፍኩት አለ እንጂ ኢን ፕሪንሲፕል እንትን ማድረግ ነበርበትና አጠገባችን አንድ ሰው ነበር ስሙን አልጠቅሰውም ትልቅ ሰው ነውና ምን አለ አረጋው ያኔ ብቻርሰው ኖሮ እንደዚህ መከራ ውስጥ አንገባው ነበር ነው ያለውና እንዳልኩ ዲሲፕሊን በጣም ወሳኝነት አለው እና እሱ ነገር ላይ በጣም በተለይ በዚህ የስልክ ግንኙነቱ ላይ ሊያስቡበት ይገባል ካልሆነ በሰው ደብዳቤ እየተጻጻፉ መላላክ ይቻላል የእንትና ምንድነው ምሳሌ ሊሆን ይችላል የዚህ አልቃይዳ የሚባለው የዚህ የእስላሚክ እንትኖች እኮ እነሱ እኮ በምንም አይነት ኤሌክትሮኒክስ መሳሪያ አይጠቀሙም ነበር ምንም አይነት በቃ በደብዳቤ በሰው ነው እንትን የሚሉት የነበረ ምክንያቱም ያቁታል በቀላሉ በተለይ እንደና አሜሪካ ያሉ ሀገሮች ትልቁ እንትናቸው አቅማቸው እዛ ላይ እንደሆነ ያውቃሉ ጠላት ጠንካራ በሆነበት ያንተ ጠላት ያንተ እንትን ጠንካራ በሚበልጥህ ነገር አትጫወት ያንን ስለሚያውቁ የነ ቢላደንም እነምንም የሚገናኙት የነበረ በደብዳቤ በሰው ነው ስልክ አይደለም ምንም ነገር አይደለም እንትን አይሉ እና ግን ዞሮ እንትን ማድረግ ሊተርፉ አልቻሉም እዚህም ጋር ሊታሰብበት ይገባል ነው ማለት እና ይሄ ነው እንትን ነው የዲሲፕሊን ጉዳይ በነገራችን ላይ በጣም ሊታሰብበት ይገባል ብዙ ነገር አለ በተለይ አሁን ቪዲዮ አንዳንድ ቦታዎች ላይ ዘመቻዎች ሲካሄዱ ቪዲዮ መልቀቁ ነገር ላይቭ መግባቱ ነገር ለተገኘው ሚዲያ እየመጡ ኢንተርቪው መስጠቱ ነገር ምናምን አንድ የሆነ ደረጃ ሊወጣለት ይገባል በቃ ፋኖ እንትን ብሎ ክብሩን ጠብቆ ደረጃውን ጠብቆ የቃል አቀባይ ጽፋት ቤት ኖሮት የኮሙኒኬሽን እንትኑት ብሎ ለማን መረጃ መስጠት እንዳለበት ውይይት ተካሂዶ መሆን አለበት እና ይሄ ነው ምሎ መሳይ አዎ ምናልባት መስፍን ጥሩ ነገር ነው ያነሳው ቀደም ሲል የዚህ ተዛባ መረጃ ስርጭትን በተመለከተም ከፋኖች ቁጥጥር ውጭ በሆነ መልኩ አገዛዙ የሚያደርገውንም እሱንም ህብረተሰቡ መጠንቀቅ አለበት የሚለው የስልኩን ጉዳይ በተመለከተ ለአንከር ሚዲያም ሰዎች ያሳሰባቸው ግድ የለም እነዚህን ሰዎች እንጠብቃቸው ቀጥታ ስልክ ባታገኙአቸው ጥሩ ነው የሚል እኛም ላይ ጭምር አስተያየት የሚሰጡ ለትግሉ በጣም ቅን የሆኑ ሰዎችንም እንደዚሁ እንሰማለን ግን በዚህ አጋጣሚ መግለጽ የሚያስፈልገው እኛ አብዛኛው ቃለ ምልልስ የምናደርገው በተለየ በጥንቃቄ እነሱ ባዘጋጁት የውጭ ስልክ አማካይነት መሆኑን ለመግለጽ እንወዳለን ያልከው ነው እንዲህ አይነት ከፍተኛ ጥንቃቄ መደረግ አለበት ይሄ መረጃ ከወጣ በኋላ ራሱ ስልኮቻችሁ ተጠልፈዋል አገዛዙ የቀዳ መልሶ ወደ አደባባይ ያወጣው ነው እየተባለም ከዛም በኋላም የወጡ ስልኮች አሉ ጥንቃቄ ማድረግ የሚችሉበትን የመጀመሪያውን እንኳን በስተት ነው ወይም በተለያየ ምክንያት አቅርበን ልንተው እንችላለን ይሄ ከተሰማ በኋላ ግን በድጋሚ አሁንም በስልክ እየተለዋወጡ አንዳንድ መረጃዎችን በጣም ሚስጥራዊ የሆኑ ወሳኝ መረጃዎችን በስልክ የሚለዋወጡበት ነገር እንዳልከው በአስቸኳይ መቆም የሚገባው ጉዳይ ነው መስፍን እንግዲህ በዚሁ ወደሚቀጥለው ርዕሰ ጉዳይ እንሂድ ዋናው አጀንዳችን ወደ ሆነው ቀደም ሲል ያልከውን ነገር ልዋሰው የከተማው አመጽ ሊቀድም ይችላል በዚሁ ከቀጠለ በዚህ ፍጥነት ከቀጠለ የሚል ነው ለማንኛውም ይደጋገፋል እንደውም ይሄ ከተማው አመጽ መምጣቱ ለፋኖ ትግል ትልቅ ሚና ወይም ደግሞ አስተዋጽኦ የሚያደርግ መሆኑ ይጠበቃል ለማንኛውም እንዴት አየው የጤና ባለሙያዎች ዛሬ እንደሰማ ነው አብዛኛው የሀገሪቱ አካባቢ ተቀላቅሏል በጦርነት ውስጥም ያሉ በግጭት ውስጥም ያሉ በግጭት ቀጠና ውስጥ ያሉ አካባቢዎች በሙሉ ሆስፒታል ያለበት ጤና ኬላ ያለበት ጤና ማዕከላት ያለበት በሙሉ ተቀላቅለውታል በጣም የሚደንቅ ንቅናቄ ነው እየተደረገ ያለው እንግዲህ አገዛዙም በጎን ይሄን ንቅናቄ ለመጥለፍና ለማዳፈን የተለያዩ ስትራቴጂዎችን ነድፏል ከማፈን አንስቶ አብይ አህመድ አሁን በቅርቡ የጤና ባለሙያዎችን ሰብስቦ የተስፋ ቃል ወይም ደግሞ ባዶ ቃል ደሞዝ ይጨመራል ምንም ችግር የለም እናንተ ይሄንን የጀመራችሁትን አቁሙ የሚል እስከዛ ድረስ ከፍተኛ የሆነ ርብርብ ሊያደርጉ መዘጋጀታቸውን ሰምተናል እስቲ መስፍን ከንቅናቄው አጠቃላይ እንቅስቃሴን ጀምርና እንዴት እየተከታተልከው ነው ከመዘግየቱ በስተቀር እኮ ሌላ ኮንትኔል የሚጠበቅ ነገር ነው ኢትዮጵያ ውስጥ ያለው የኖሩ ሁኔታ ያለፈው ጊዜ ስለ አሜሪካ ኤምባሲ የሪፖርት ስናወራ የተነጋገረው ነገር ነው እኮ የፕሮግኖሲስ የሚሰራው ፕሮግኖሲስ የሚያሳየውና የኢትዮጵያ ህዝብ እየሆነ ያለው ነገር በጣም የሚቃረን ነው አመጽ እንደሚነሳ እንዲህ ባለው ሁኔታ ውስጥ አመጽ በጣም ትንሹ ነገር ነው
ኢትዮጵያ ውስጥ ግን የማይቻል የሚያደርጉ ብዙ ነገሮች ነበሩ። አንደኛው ይሄ የብሔር ልዩነቱ፣ ሁለተኛ የመንግስት ይሄ አፋኝነቱ፣ ጭካኔው፣ በነገራችን ላይ ጭካኔው በአፋኝነቱ ብቻ ሳይሆን በጭካኔ ሊወስድ የሚችለው እርምጃ የመሳሰሉት ነገሮች ሁሉንም ሰው ይሄ ነገር እንዲህ አይነት እርምጃ በውስጥ ሪስኩ በጣም ከባድ ነው እና ይሄን ነገር ላጣ እችላለሁ የሚል እንትን ውስጥ የሪስክ ካልኩሌሽን ውስጥ እንዲገባ ያደርገው ነበር። ግን አሁን ያለው ሁኔታ ከምትችለው በላይ በቃ የማይደፈረውን ነገር እንድደፍር አደረጋቸው። አሁን ሐኪሞቹ እኮ ያውቁታል መዘዙን። ግን ያለው የኑሯቸው ሁኔታ እግዚአብሔር ያሳይ መሳይ። እንግዲህ በዓለም ላይ በጣም እንግዲህ በፕሮፌሽን በሙያ ደረጃ የትም ዓለም ላይ ስትሄድ ትልቅ ክብር ያለውና ትልቅ ጥቅም የሚያስገኘው ሕክምና ነው። በነገራችን ላይ የትም ቦታ የትኛው ላይ ሄደ የሕክምና ሙያ ትልቅ ክብር ከሚሰጣቸው የመጀመሪያው ነው። ቀጥሎ የህግ ባለሙያ ምናምን የሚባል ነገር አለ፣ የቴክኖሎጂ ምናምን የሚባል። ግን የሕክምና ባለሙያ ሲባል የትም ዓለም ላይ ሄደ በጣም ትልቅ ቦታ ነው የሚሰጠው፣ የተከበረ ነው። በምንም ደህና ቦታ የሚሰጠው እንትን ያለበት ሁኔታ ነው። ገባ? ኢትዮጵያ ውስጥ እኔ አመጽ መጀመር ከነበረበት ይሄ የፋብሪካ ሰራተኛው መጨረሻ መከራ ውስጥ ያለው ማለት እነዚህ እኮ ሰዎች ተመልከት። አንድ ሰው በትምህርትም ስታየው 7 ዓመት ነው የሚማሩት። ሁሉም ሰው እንደው ሁላችንም ልጅ ሆነን ምን መሆን ተፈልጋለህ ሲባል ዶክተር። አንደኛ የሥራ ሳቲስፋክሽኑም አለ፣ ክብሩም አለ፣ ለሙያው የሚሰጠውም ደረጃ እንትን አለ። ኢትዮጵያ ያ ነገር ወድቋል። አሁን ፌል አድርጓል። የለም ዶክተር መሆን አሁን ሲናገሩ እየሰማዋቸው ነበር። የሕክምና ባለሙያ ሆነው ኑሮ ቸገረን መኖር አልቻልንም። እንዴት አርገህ ነው አንተ የኑሮ ችግር የቤት ክራይ መክፈል አቅቶ ስትረስ ውስጥ ሆነ ሰውን የምታክመው? እስቲ አስበው። እንትን ብለህ እንትን አስከው ኑሮው በጣም ከብዶ ልጆችን ትምህርት ቤት መላክ አቅቶ እንዴት አርገህ ነው ሌላ ፔዲያትሪሻን የህፃናት ሐኪም ሆነ የሌላ ሰው ህፃን እንደው ጭንቅላትን ሰብስበህ የምታክመው? በጣም ከባድ ነው። የማይታሰብ ነገር ነው እኮ ኢትዮጵያ ውስጥ እየሆነ ያለው። በነገራችን እንዳልኩ ነው። በዓለም ላይ የትም ሀገር ሂድ የሕክምና ሙያ የመጀመሪያው በሙያ ክብር፣ በሙያ በጥቅም፣ በብዙ ነገሮች አንደኛ ደረጃ ነው። በቃ አንደኛ ደረጃ። ለዚህ ነው ትምህርቱም ራሱ በኮሌጅ ደረጃ በዩኒቨርሲቲ ደረጃ ሲሰጥ ሌሎቹ 4 ዓመት አሁን እኛ ፖለቲካ ምንም 4 ዓመት 3 ዓመት ያልቃል አይደል? ሕክምና ሲሆን 7 ዓመት የሚሆነው በደንብ ነው የሚማሩት። ቀጥቀጥ ነው የሚያስተምሯቸው በተግባርም በቲዮሪም። ከዛ ደግሞ ከወጡ በኋላ ደግሞ በደንብ አድርገው ስራቸውን ሰርተው በደንብ እንዲጠቀሙ ይደረጋል። ኢትዮጵያ ውስጥ ግን የተገላቢጦች ነው። ሐኪሞች ቸገረናል። በቃ የሚገርም ነገር እኮ ቸገረናል። በአጠቃላይ የስርዓቱን ውድቀት ነው የሚያሳየው። በነገራችን ላይ የስርዓቱን ውድቀት ነው። መልከት ሐኪሞች እንደዚህ በሚቸገሩበት ሀገር ጀነራሎች እንዴት አድርገው ድግስ እንደሚደግሱ ሌላ ታሪክ ነው። ሌላ ታሪክ አይደለም። በነገራችን ላይ በጣም እንትን ነው። ሐኪሞች የቤት ክራይ መክፈል አቅቷቸው ችግር ውስጥ ሆነው ወይም ልጆቻቸውን ትምህርት ቤት መላክ አቅቷቸው ስትረስ የኑሮ ጫና በዝቶባቸው ሲንገዳገዱ ጀነራሎች እንዴት አድርገው ልጆቻቸውን ደግሰው እንደሚችሉ መቼም ብልጽግና የሚባለው ነገር ያለፈው ሳምንት ትንሽ ነካ አድርገን አልፈነው ነበር። ብልጽግናው ለካ እኛ እስካሁን ኢትዮጵያ ብልጽግና ላይ ደርሳለች ሲባል እንደው ህዝቡ እንዳለ መስሎን ለካ ብልጽግና ውስጥ የገቡት እነማን እንደሆኑ የሰሞኑ ሰርጎች እያሳዩ ነው። የባለስልጣኖች ሰርጎች፣ ድግሶቹ በኢትዮጵያ ደረጃ በኢትዮጵያ እንግዲህ በዓለም ላይ ደሃ ከሚባሉ ምናምን 10 ሀገሮች ደረጃ እንደዚህ ወደ ላይ ስትፈልግ የምታገኛት ኢትዮጵያ ነች። እና ኢትዮጵያ ሁላችንም የባለስልጣኑም ኑሮ የምኑም ኑሮ የአገሩ ኑሮ መምሰል አለበት። ግን አሁን የምናየው ነገር ደግሞ ቅንጦቱ እንግዲህ እንደሚባለው ነው። ለአንዳንዶቹ የወጣው ወጪ የአንድ የክልል ግማሽ ዓመት በጀት ነው የሚባለው እንትን ያለበት ሁኔታ ነው ያለው። በጣም እኮ የሚገርም እንትን ነው። ወደ ሕክምናው መልሳለሁ። መቼም የኢትዮጵያ ሕዝብ አንዳንዴ ግፍ አለበት፣ ግፍ ሰርቷል መሰለኝ እና ግፍ ስለሰራ በየጊዜው የሚመጣው ነገር ነው የሚመጣውና በጣም ልጆኛ አንድ የደርግ ካድሬ ምን ይል ነበር መሰለህና አፄ ኃይለ ሥላሴና ቤተሰቦቻቸው በጣም ቅንጡ የሆነ ኑሮ ይኖሩ ነበርና
ኬክ ከእንግሊዝ ሀገር ያስመጡ ነበር እንዲያውም ለሰርጋቸው ኬክ አስመጡ ብሎ አንደኛው በቃ መገለጫ አድርጎ እንትን ያለው ነገር ነው ምናልባት ያኔ በጣም እንትን ነው አሁን ከሱ የባሰ መጣለት በመናምን በግማሽ ትሪሊየን ግማሽ ቢሊየን ነው የሚጠጋ ብር የሚደገስ ሰርግ መጣለት የሚደግስ ባለስልጣን መጣለት ገባ እና ይሄ እንግዲህ ተመልከት ይሄ ባለበት ሀገር የመንግስት ባለስልጣናት የመንግስት የሥራ ኃላፊዎች ከዛ ጋር ከመንግስት ጋር ግንኙነት ያላቸው በነገራችን ላይ ኢትዮጵያ ውስጥ አሁን ቅድም ያልኩ ነገር ነው በአለም ቤትም ቦታ ሐኪሞች ነበሩ ሀብታሞች ወይም ደግሞ ትንሽ ገንዘብ ያላቸው የሚባሉት አሁን ግን ኢትዮጵያ ውስጥ ሀብታሞች የመንግስት ባለስልጣኖች ናቸው ካድሬ ነው በትልቁን የኢትዮጵያን ሀብት መዝገር ታውቃለህ የሆነ እንትን ላይ መጥቶ የሚመጠምጥ የኢትዮጵያን ሀብት የሚመጠምጠው ካድሬ ነው ስብሰባ ያዘጋጃል ሴሚናር ድግስ ይደገስለታል በዚህ በኩል ሙስና ይበላል እንደ መንግስት ባለስልጣን ሀብታም የለም ኢትዮጵያ ውስጥ ለዚህ ነው እኮ ባይዞ ግድያው ምናምን ሩጭ ከመንግስት ጋር ለመጠጋት ያለው ግብግብ ቀላል ነገር አይደለም ምክንያቱም ጥቅሙ እዛ ገና እንጂ አሁን አንተ 7 ዓመት ህክምና ትምህርት ቤት ተምረህ ፈክተህ ህዝብን ላገልግል ብለህ አንድ ሊያውም እኮ በደረጃው በአለም ስታስቀምጠው የኢትዮጵያ ሐኪሞች ደረጃቸው በአለም በጣም ዝቅተኛው በሆነ ህክምና ራስንም ለበሽታ አጋልጠማ እዛ ደረጃውን ዝቅ ባለ እንትን ጤና ጣቢያ ውስጥ እየሰራህ በደሞዝም ስትበደል በጣም ያሰቅቃል እውነቴ ነው ማለት በጣም ያሰቅቃል የህክምና ባለሙያዎች ኮሮና የመጣ ጊዜ በጣም ከፍተኛ ቁጥር ያላቸው በዛ በቫይረሱ ተጠቅተው ጉዳት የደረሰባቸው የህክምና ባለሙያዎች ናቸው ሪስክ ያለው ስራ ነው እንዴዎች ያንንም ሪስክ ወስደው ሙያቸውን የሥራቸውን ዋጋ የሚመጥን ነገር መንግስት መክፈል የማይችልበት ሀገር ነው እና ይሄ ደግሞ አሁን ቅድም ያለው ነገር ነው የማይቻለውን ነገር የማይደፈረውን ነገር እንዲደፍሩ ነው ያደረጋቸው ምንም በቃ ዝም ማለት የማይችሉም እንትን ማድረግ የማይችሉም ስለዚህ ጥያቄያቸውን ገፍተው አሁን መንግስት ጥያቄያችንን ይመልስ መኖር አልቻለም ገባ አልቻለም ብለው እውነቴ ነው በጣም ምንድነው የሚባለው አይን ገላጭ ነው ፓዮኒር ነው የሚባሉት አይደል አይስ ብሬከርስ እንደዛ የሚባሉ ናቸው ኢትዮጵያ ውስጥ ህወሓትም አብይ አህመድም አንድ በእርግጠኛ የሆነበት ነገር ምንድነው ኢትዮጵያ ህዝብ ዩኒቨርሲቲ ተማሪዎች ነበሩ አመጽ የህዝብ ጥያቄ ይዘው ተነስተው መንግስት ላይ ጫና ማሳደር የሚችሉት ያ ነገር እንዳይቻል አድርገውት ነበር ግን አይ ቲንክ ጀምረውታል የህክምና ባለሙያዎች በነገራችን ላይ ጀምረውታል በዚህ የሚቆም አይደለም መስፍን እንደው እዚህ ላይ በደንብ ነገሩን እንመልከተው ምክንያቱም የሁሉንም ያው ያ ጤና ባለሙያዎች ስለጀመሩት እንጂ ከነሱም የከፋ ህይወት ውስጥ የሚገኘው መምህሩም እኮ አለ ተመሳሳይ ችግሮች ቢሆኑም ግን የመምህሩ ደግሞ ይበለጠ የከፋ ነው አሁን የሹፌሮች ድምጽ እየሰማን ነው ሹፌሮች እየተገደሉ ሁሉ ጭምር ነው የነጋዴዎች ሮሮ አለ ሁሉም የህብረተሰብ ክፍል በሩን ያንኳኳ ችግር ነው ለምሳሌ አንዱ ዶክተር ሲናገር ሰማሁት 12000 ብር ነው ደሞዝ ያለ ወጪ ግን 15000 ብር ነው እንግዲህ 3000 ብሩን ከየት ያመጣ ነው የሚል ጥያቄ ቢነሳ እየተደገፍኩ ነው አለ ውጪ ዘመዶች አሉኝ እንደው አንዳንዴ በሚጥሉልኝ እሷን ሳንቲም እያደረኩ ነው ወጪ 15000 ብር ነው የቤት ኪራይ የልጆች ትምህርት ቤት አለ 15000 ብር ነው ወጪ ያለ ታዲያ ይሄ የጤና ባለሙያ አደባባይ ወጥቶ ባይጮህ ነበር እንደው ምን ነካው እስከዛሬ ስለምን ቆየ ተብሎ ሊጠየቅ የሚገባው ችግሩ የደረሰበት ሰው መውጣት አለበት ማን ሊወጣለት ነው ታዲያ ችግሩ ሲደርስብህ ወጥተህ መጠየቅ አለብህ ከዚህ አንፃር የተጀመረው በርግጥ ረጅም ዓመት የፈጀ ቢሆንም አሁንም ገና ይቀርዋል ደሞዝ ስለተጨመረ ብቻ ለምሳሌ እንውሰድ መስፍን ይሄ ሰውዬ 12000 ብር የሚያገኝ 15000 ቢደረግለት ተቃውሞ ሊያቆም ነው ምንድነው ይሄ ጥያቄ የደሞዝ ጭማሪ ብቻ ተብሎ የሚገለጽ ነው ወይ ሌሎች የመብት ጥያቄዎች አጠቃላይ የሥርዓት ለውጥ የሚያስፈልገው ነው በደሞዝ ጭማሪ ብቻ ጥያቄው ተመለሰ ብሎ ወደ ቤታቸው የሚገቡ ከሆነ ይሄ እውነት ለመናገር አብዛኞቻቸውን መብቶችንም ሳያስከብሩ ምናልባትም ለሚቀጥሉት ጊዜያትም መብቶቻቸው እንደተረገጡ የሚቆይበት ሁኔታ ነው የሚፈጠረውና ጥያቄያቸው በጣም ጥርት ብሎ መምጣት አለበት
አብይ አህመድ አሁን ይሄንንም ለመመለስ አይደለም የሚመጣው ምክንያቱም ገንዘብ የለውም ከየት አምጥቶ ደሞዝ ጭማሪ ሊያደርግ ይችላል ካዝና ባዶ ነው ጦርነቱን ማስቀጠል እንኳን አልቻለም ስለዚህ ጥያቄያቸውን በደንብ አጥርተው ሌሎችንም ጥሪ አድርገው የሌሎች የህብረተሰብ ክፍሎችም እንዲቀላቀሏቸው አድርገው ሀገራዊ የሆነ ንቅናቄ ውስጥ ካልገቡ በስተቀር አሁን ባነሱት ጥያቄዎች ላይ መንግስት በተለያየ መንገድ አዳፍኖት ሌላ ዙር ጩኸትና ሌላ ዙር ስቃይን ወደፊት ልናይ የምንችለውና ከዚህ አንፃርስ እንደው አካይዱ ላይስ ምን መደረግ አለበት መስል በጣም ጥሩ ነገር አንስታል ችግሩ ሲስተሚክ ነው ስርዓት ነው ከዚህ ቀደም ነጋዴዎቹ ሞከሩትና የተወሰነ መንግስት እንዲናረጋለን ብሎ ወደ አስገባቸው አሁን ምን ላይ እንዳሉ እንሰማለን ያ መርካቶ በጣም እያማረሩ ያለበት ሁኔታ ነው ስርዓታዊ ነው ሲባል በተናጠል አሁን ሐኪሞች ጀምረውታል ሐኪሞች በእርግጠኝነት ነገ አብይ አህመድ መጥቶ የሆነ ፐርሰንት ሊጨምር እንችላለን ብሎ ሊዋሽ ይችላል በነገራችን ላይ የዚህ ምንድነው ካለም ባንክ ብድር እንደተቀበለ አንድ እንትን ብሎ ነበር በቃ የኑሮ ውድነቱን ለማሻሻል ደሞዝ እንጨምራለን ብሎ እርግጠኛ ነኝ እስካሁን ደሞዝ አልተጨመረም አንድ እኔ እውነት ይሁን ውሸት ይሁን አላቅም ብቻ ኢትዮጵያ ውስጥ የማይሆን ነገር የለም አንድ ደብዳቤ አይቼ ነበር አዲስ አበባ መዘጋጃ ቤት የሚሰሩ አንድ ሴትዮ ደብዳቤ ደርሷቸው እስካሁን ላገለገሉት 10 አመት እንትን ብለው በመንግስት ባደረገው ማሻሻያ መሰረት ከደሞዙ ላይ 2 ብር ተጨምሮለታል ነው 3 ብር ተጨምሮለታል የሚል ደብዳቤ ሴትዮ አደረሷቸው ሼር ተደርጎ ያዩት ነገር ማለት ኢትዮጵያ ውስጥ ያለውን አሁን የኑሮ ውድነት የኢኮኖሚ ችግር በነገራችን ላይ ከምስራቅ አፍሪካ እኮ ዘወረስት እኮ ነው የከኬንያ ከመናም እንግዲህ ኢኮኖሚያቸው ከኛ የተሻለ ነው በአንጻራዊነት ከሚባሉት እንኳን እኛ ሀገር ያለው የኑሮ ውድነት የማይቀመስ ነው በዚህ በመለስተኛ ደሞዝ ማሻሻያ አሁን እንዳልከው ነው መንግስት ማክሲማም ጨመረ ቢባል 1% 2% 3% ነው በዛ ፐርሰንት ጭማሪ የነዚህ ሐኪሞች የኑሮ ሁኔታ ሊቀየር አይችልም ምናልባት ከአመት ከሁለት አመት በኋላ ተመልሰው የሥራ ማቆም አድማ ወይም ደግሞ ማጉረምረም ውስጥ ልናገኛቸው እንችላለን ከነሱ ደግሞ ይባሳል ማመራን ያልከው ከነሱ ደግሞ ይባሳል የፋብሪካ ሰራተኛ የቢሮ ሰራተኛ ምና በቃ እኮ ከ9 ሰዓት ከጧት 3 ሰዓት እስከ 11 ሰዓት ቢሮ ሰርቶ ከ11 ሰዓት እስከ ምናምን ደግሞ ሌላ እኮ በእንትን ውስጥ ተጨማሪ ሁለተኛ ስራ ነው የሚሰራው በጣም ምሰማቸው ነገሮች አሉ በጣም የሚገርሙ ስራዎች ማለት ጧት ከ9 ሰዓት እስከ 17 እስከ በኢትዮጵያ ነው እስከ 11 ሰዓት እስከ 11 ሰዓት ድረስ ቢሮ ይሰራና ከዛ በኋላ ከ11 ሰዓት በኋላ የሆነ እንትን ምግብ ቤት ማስተናገድ የጽዳት ስራ መስራት ምናምን ይሰራ ማለት ነው ኑሮን ለመደጎማ ስርዓታዊ ነው የሚቻል አይደለም በዛም ላይ ደግሞ መንግስት አንዴ ለታክሲ ጨምረብሃል አሁን ደግሞ የኢትዮጵያ ራሷን ለመቻል በእርዳታ እንትን ማድረግ አለባት ተብሎ ከደሞዝ ላይ 8% 2% ነው 8% ቀንሳለው ይላል በዛም ላይ ማለት ነው የሚቻል ነገር አይደለም ስለዚህ ስርዓታዊ ለውጥ ነው መምጣት ያለበት ስርዓታዊ ለውጥ ለማምጣት ደግሞ የሐኪሞች ንቅናቄ ብቻ በቂ አይደለም ሶሊዳሪቲ ሌላውም የህብረተሰብ ክፍል ከሐኪሞች ጋር ለራሱም ብሎ ነው በነገራችን ላይ ለሐኪሞች ብሎ አይደለም በመሰረቱ እኔ አሁን ለምሳሌ እንትን በሆን እንዴ ሐኪሞቻችንን እኛን የሚያክሙን ለኛ እኮ ብንታመም ሄደን የሚያክሙን አንድ ነገር ብንሆን በእነሱ ተማምነን ነው የምንኖረው አይደል እንግዲህ ኢትዮጵያ ውስጥ ግማሹ በጸበልም የሚያምን አለ ግን አንድ ነገር ሲቆን ሐኪሞቻችን ሰው እንደው ምንም ነገር ሳይሆን ለሐኪሞቹ ሶሊዳሪቲ አጋርነት ማሳየት መቻል አለ አጋር ይሄ ነው ኢትዮጵያ ውስጥ የጠፋው ነገር ትግል የሚባለው ነገር እንዳይሳካ ያደረገው ነገር ሶሊዳሪቲ ምን አገባኝ የምትለው ነገር አለ እንዴት ነው የማያገባ ሐኪሞች በዚህ ደረጃ በጣም የሰቀቀን ኑሮ የገፉ አንተ እኔ ምን አገባኝ የምትሉበት ምክንያት የለም እነሱ እኮ በስራቸው ላይ በኑሯቸው ላይ ችግር ካለባቸው ስራቸው ላይም ውጤታማ አይሆኑም ስለዚህ ውጤታማ ካልሆኑ ደግሞ አንተና በደንብ በጥሩ ሁኔታ ላያክሙ ይችላሉ ስለዚህ እንትን ማድረግ ያስፈልጋል ይሄ ነገር በዛ መቆም የለበትም የህክምና ባለሙያዎች ላይ መቅረት የለም መምህራንም ደግሞ የሚሰራውም እንደዛ ነው ግፊቱ አንድ ጊዜ ሲመጣ ነው መንግስትንም ሊያንበረክክ የሚችለው እንጂ አሁን ዛሬ ሐኪሞች ያደረጉ በእርግጠኝነት አብይ አህመድ የተወሰኑ የተመረጡ ሐኪሞችን ሰብስቦ እዛ ጠቅላይ ሚኒስትር ቢሮ ሰብስቧቸው አታሏቸው አስቋቸው አንዳንዴ አስጨብጭቧቸው
ልክልካቸው ነግሯቸው በቃ ይሄን ያህል እንትን ይጨምርላችኋል ወይም ደግሞ አይጭ ምን ታመጣላችሁ ሊላቸው ይችላል እንትን ብሏቸው በዚህ መንገድ ሊፈታ ይችላል ሊያልፍ ይችላል ግን ምንድነው መሰለ አጠቃላይ መምህራኑም ተማሪዎቹም ነጋዴዎቹም የመንግስት ሰራተኛውም አንድ ላይ ተባብረው መነሳት ቤቱ የፈረሰበትም ጭምር ሰሞኑን አምነስቲ ኢንተርናሽናል እያወጣ ያለው መግለጫ እያየን ነው በነገራችን ላይ በጣም እንትን ነው ዳጋጣሚ ሆኖ አንደኛው ኢንተርቪው ካደረጓቸው ሰዎች አንዱ እኔ ነኝ ከፈረሰባቸው ሰፈራቸው ከፈረሰባቸው ሰዎች ተብሎ ማለት እና በዚህ ደረጃ መተባበር ካልተቻለ ታው ተመልሶ ወንዘጭ ነው አሁን ባለው ሁኔታ ምንም ነገር መንግስት ሊያደርገው የሚችለው ነገር የለም ኢኮኖሚ እኮ ፌል አድርጓል መንግስት በነገራችን ላይ አሁን መከላከያው ላይ የሚያወጣው ወጪ እኮ በእምል ኢትዮጵያ በመር ደረጃ ኢትዮጵያ ትልቁ ችግሯ ማህበራዊ የጤና ችግር የትምህርት ችግር የምናምን ነው እንጂ የጦር ችግር አልነበረም ኢትዮጵያ ትልቁ በጀቷ እያወጣች ያለችው አሁን ባለው የአብይ አህመድ አገዛዝ መከላከያ ጦር ሰራዊቱን ማቋቋም ስልጣን የሥርዓቱን ስልጣን ማስጠበቅ ላይ ነው የአብይ አህመድ ትኩረት እዛ ላይ ነው እንጂ የህብረተሰብ ጤና የህብረተሰቡ ደህንነት የህብረተሰቡ የትምህርት ሁኔታ መሳሰሉት ሁኔታ የማይገደው መንግስት ነው ስለዚህ ይሄንን መንግስት ስርዓታዊ በሆነ መንገድ ነው መታገል ያለብን በጋራ ነው መታገል ያለብን ስርዓቱ ካልተገረሰሰ መንግስት በተወሰነ መንገድ ካልተሸነፈ እኔም ነገርኩ በጣም የማተር ኦፍ ታይም የጊዜ ጉዳይ ነው ይሄንን ጥያቄ የፖለቲካ ጥያቄ አይደለም ምንድነው ታዲያ የፖለቲካ የሚሉት ነገር የት ነው ያለው አሁን እንዲህ አይነቱን ጥያቄ አንድ ወገኖች የተባሉት አሉ ስማ ኢትዮጵያ ውስጥ አንድ በጣም የተለመደ ነገር አለ አሁን ለምሳሌ ምንም እኮ እንትን ማድረግ አስፈልግም የፖለቲካ ቅባት መቀባት አስፈልግም የህዝቡ ኑሮ ሁኔታ ብሶት ነው ራሱ እና ይሄ እንደው ምለ የትም ቦታ እንትን ነው ብሶት ደግሞ ሁሉ ጊዜ ፖለቲካ ግን ሁሌም የሚገርመኝ ነገር ከደርግ ጊዜ ጀምሮ ነው እኮ ህዝቡ አንድ የሆነ ፒውር የሆነ የመብት ጥያቄ ሲያነሳ ከጀርባቸው ያሉት እንደዚህ አንዳንድ ኃይሎች የሚባለው በጣም ወደው አባባላል አንዳንድ ኃይሎች ከጀርባቸው አሁን የመንግስት ሚዲያ ማለት ጀምሯል አንዳንድ ኃይሎች ከጀርባ ሆነ ይሄን ነገር ለፖለቲካ ሊጠቀሙበት ይባላል ይሄ ማለት ምንድነው እንቅስቃሴውን ለመምታት አላማ አለ ማለት ነው ጥያቄውን ለመመለስ ፍላጎት እንደሌለ ነው የሚያሳየው ይሄንን ወያኔም ሲያደርገው አይተናል ደርግም ሲያደርገው አይተናል ይሄው አብይ አገዛዝም ሲያደርገው ልናይ ነው ጥያቄውን ከመመለስ ይልቅ ከጥያቄው ጀርባ አንዳንድ ኃይሎች አሉ ይባላል እነዚህ የሚባሉ ኃይሎች ዝም ብሎ ጎስት ናቸው በቃ መንግስት የሚፈጥራቸው እንትኖች ናቸው ስለዚህ እነዚህ ሐኪሞች ችግሩ ሳይሆን እንትን ያላቸው እነዚህ አንዳንድ ኃይሎች ገፍቷቸው ስለሆነ እነዛን አንዳንድ ኃይሎች በመምታስም የሐኪሞቹን አስተባባሪዎች እንትን በማድረግ ጥያቄውን ለማዳፈን ነው የመንግስት እንትን ካሁኑ እያየነው ነው መንግስት ምን ሊያደርግ እንደሚችል ጥያቄውን ይመልሳል ብሎ ማሰብ በጣም ዘበት ነው በቃ እነዚህ አንዳንድ ኃይሎች ለፖለቲካ ጥቅም ሊያውሉት የሚፈልጉ አንዳንድ ኃይሎች አሉ እነሱን በእነሱ ታሳብባለ ሐኪሙን ታስደነግጠዋለ ጀምሯል እኮ መፈክራቸው ጥያቄያችን ፖለቲካዊ አይደለም ጥያቄያችን የመብት ነው ማለት ጀምሯል መፈክራቸው ላይ ኦፍ ኮርስ የመብት ጥያቄን ያቀርባል ግን የፖለቲካም ጥያቄ ቢሆን ምንድነው እንትኑ ማለት ነው በአለም ላይ በዩኒየን ተደራጅቶ በማህበር ተደራጅቶ መብት መጠየቅ እኮ ያለ የነበረ ወደፊትም የሚኖር ነገር ነው ምንድነው ኃጢያትነቱ ምንድነው ፖለቲካ አይደለም ፖለቲካ ነው እንትን የሚያሰኘው ምንድነው ኢትዮጵያ ውስጥ ራሱ እንደዛ አድርጎ መግፋት የሚችል አቅም ያለው ሳይል አለ የሆነ ፖለቲካ ኃይል ሲባል ተቋሚ አለ ኢዜማ ነው እንደዛ የሚያደርገው አብን ነው እንደዛ የሚያደርገው የተቋም እንግዲህ ተቋሚ ተብሎ በቅንፍ ውስጥ ማለት ነው ኮቴን ኮት ተቀሰናቸው ማለት እንደዛ ያንን ነገር እንትን ለማድረግ ለማባባስ የሚችል ሚዲያስ አለ የለም ግን አንዳንድ ኃይሎች ብሎ መንግስት ፍሬም ካደረገው እነዛ አንዳንድ ኃይሎች ምንድነው እንትን የሚባለው በቃ የሐኪሞቹ ጥያቄ የደሞዝ ጥያቄ አይደለም ምንድነው ሲባል በቃ የመንግስት የመግለጥ ጥያቄ ነው ህገ መንግስቱን የመናድ ጥያቄ ነው ተብሎ የሽብርም ጥያቄ ሊባል ይችላል በነገራችን ላይ ምንም እኮ የማይደረግ ነገር የለም በብልጽግና ዘመን እሱ ነው ግን ምንድነው መሰለ እንትኑ ከዚህ ቀደም ያለው ነገር ነው በተጫንከው ቁጥር ባፈንከው ቁጥር ባዳፈንከው ቁጥር የበለጠ በሌላ መልክ እየፈነዳ ይመጣል እኔ ሐኪሞቹ ልናመሰግናቸው የሚገባው የማይደፈረው ነገር ደፍረው ቢያንስ በየሚሰሩበት ጤና ጣቢያ በር ላይ ቆመው
ተቋማቸው ማሳየት መቻላቸው ነው። ይሄ እስካሁን አብይ አህመድ ከመጣ ጊዜ ጀምሮ ብዙ ያልተደፈረ እንትን ነገር ነበር እንደሚቻል አሳይቷል። በነገራችን ላይ አንድ አመጽ ለሚመጣው ትልቅ አመጽ አዋላጅ ነው። ኢትዮጵያ ውስጥ የ2018 የህዝብ አመጽ ከመነሳቱ በፊት አንድ ሰስቴንድ የሆነ የሙስሊሞች አመጽ ነበር። በጣም ድምጻችን ይሰማ የሚባለው ማለት የተለያየ ትርጉም ልትሰጠው ይችላል። ግን ያ አመጽ ተሳካም አልተሳካም የሚቀጥለውን አመጽ በመቅረጽ ደረጃ ሼፕ በማድረግ ደረጃ ስትራቴጂውን በማስተካከል ደረጃ ትልቅ አስተዋጽኦ አድርጓል። የነዚህም የሐኪሞች ደግሞ እንቅስቃሴ ተሳካም አልተሳካም የሚቀጥለውን የኢትዮጵያ ተማሪዎች ሊሆኑ ይችላሉ፣ የኢትዮጵያ ነጋዴዎች ሊሆኑ ይችላሉ፣ የኢትዮጵያ መምህራን ሊሆኑ ይችላሉ። ሌሎች ለሚያደርጉት ሰፊ አመጽ አዋላጅ ነው ሚድዋይፈሪ እንትን ነው እና በጣም ትልቅ ነገር ነው እንትን የተባለው። እኔ በዚህ ቆማል ብዬ እንትን አለ። ምክንያቱም መንግስት አንደኛ ጥያቄውን ለመመለስ ፍላጎት የለውም፣ አቅም የለውም። እኔም በጣም እንትን አቅም የለውም እንትን የገንዘብ አቅም የለውም፣ የሞራል አቅም የለውም፣ እንትኑ ፍላጎቱም የለውም። እንደምታየው ነው የመንግስት ቅድሚያ ምንድን ይባለው የመንግስት ትኩረት ባለፉት 6-7 ዓመታት የመንግስት ትኩረት ጤና ጣቢያ ላይ ወይም ደግሞ ሰብአዊ ሀብት ላይ መገንባት ላይ አይደለም። የመንግስት ትኩረት ከተማ ማብረቅረቅ ላይ ነው። አውቀነዋል። ይህንን መንግስት ለሰብአዊነት ደንታ እንደሌለው የቁስ ሰቀቀን ያለባቸው ሰዎች ተሰብስበው በብልጽግና ውስጥ ስለራሳቸው ብልጽግና የሚሰሩ እንደሆነ የኢትዮጵያ ህዝብ ከሊቅ እስከ ደቂቁ አውቆታል። አሁን ወደ እርምጃ መግባት ነው። አብይ መፍትሄ ሊሰጥ እንደማይችል የኢትዮጵያ ህዝብ ያውቃል። አብይ የሚያስጨንቀው የኮሪደር ልማት ነው። የሚያስጨንቀው የዘንባባ ምንድነው የመብራቶች ማሸብረቅ ነው። ከዛ ባለፈ የመከላከያ ሰራዊቱ ነው ደህንነቱንና ስልጣኑን የሚጠብቅለት። ስለ ኢትዮጵያ ህዝብ ደንታ የለውም። አሁን ደሞዝ ሊጨምር የሚችል አቅም የለውም። ቢኖሮስ የሚጨመረው ደሞዝ አሁን ካለው የኑሮ ውድነት አንፃር ምን ያህሉን ይህን ጥያቄ የሚያቀርቡ ወገኖችን የህይወታቸውን ይቀይራል? ተስፋም ያለው ነገር አይደለም። አጠቃላይ የስርዓት ለውጥ ወጥቶ የመዋቅር ለውጥ መጥቶ ኢትዮጵያ በአቅሟ በምታገኘው ወረት በምታገኘው ሀብት መጠን ለዜጎቿ የምትከፍል ያንን የሚመራ ስርዓት እስካልመጣ ድረስ እውነት ለመናገር አሁን የሚነሳው ጥያቄ ውጤት አይኖረውም። አብይ አህመድ ሊያዳፍነው ይችላል በተለያየ መንገድ፣ በወታደራዊ ኃይል፣ በተለያዩ ማጭበርበሮች፣ ማታለሎች፣ ብልጣብልጥ በሆኑ ውሳኔዎች ይህንን ቀን አልፋለሁ ብሎ ሊል ይችላል። ግን የማይቀረው ህዝባዊ ንቅናቄ መምጣቱ አይቀርም፣ ይመጣል። እንደው መስፍን ሌሎችስ ለምንድን ነው ይህንን አጋጣሚ ተጠቅመው እንግዲህ ሁሉ ጊዜ የሚባል ነገር አለ። የሆነ ቦታ ይጀመር፣ ከተጀመረ እንቀላቀላለን። የሚጀምርን የጠፋው ባለፈው ታስታውሳለህ፣ የመርካቶ ነጋዴዎች ሲጀምሩት ሌሎች ይቀላቀላሉ ተብሎ ተስፋ ተደርጎ ነበር። አብይ አህመድ አዳነች አቤቤ ተንደፋደፉና አዳፈኑት። አሁን ይሄ በጣም መጠነ ሰፊ ነው፣ ሀገር አቀፍ ነው። ኦሮሞ፣ አማራ፣ ትግሬ፣ ጉራጌ አላለም፣ እስላም ክርስቲያን አላለም፣ ሁሉም ነው እየተሳተፈ ያለበት። ይሄ የብሔርን መስመር የጣሰ የሃይማኖትን ልዩነት የጣሰ ትልቅ ንቅናቄ ነው። ታዲያ ምን እየሰሩ ነው? አሁን የአማራ ክልል የጠቅላይ ምንድነው አቃቤ ህግ ነው ጠቅላይ ፍርድ ቤት ፕሬዝዳንት ማን ነው አለማንተ የሚባለው ከፌደራል ሄደው በስንት ወንጀሎች እጁ የተነከረ ሰውዬ ያስተላለፈውን የቴሌግራም መልእክት አይተነዋል። አርፋችሁ ተቀመጡ። ይህን እንቅስቃሴ የሚያደርጉ ካሉ ተከታትላችሁ እንግዲህ ዳኞችም ሊነሱ ነው፣ አቃቤ ህጎችም ሊነሱ ነው፣ የህግ ባለሙያዎች ሊነሱ ነው። ስለዚህ እንዲህ አይነቱ ነገር በሌሎችም መደገምና ይህንን መቀላቀል አለባቸውና ጊዜው አሁን ነው፣ መርፈድ የለበትም። መምህራናውን መነሳት አለባቸው፣ ጊዜ የለም። ከዚህ አንጻር ምን መደረግ አለበት? ኢትስ እኮ ሰርቫይቫል መሳይ ምን መሰለህ ህልውና እኮ በቃ ይሄ is not politics, is not something into one. Survival እኮ ነው። በቃ ሰው አልቻለም። አየው ጠብ የሚል ነገር የለም። ሰው በሰራው ልክ ጥቅም ማግኘት አለበት አይደለ? በሰራው ልክ መኖር አለበት። ሰው ይሰራል። ሐኪሞቹ እንደውም አንድ ያነሱት ነገር በጣም የሚገርም ነገር ነው። እስካሁን ኦቨርታይም ይሄ በትርፍ ጊዜ የሚሰሩት እንትን ከተከፈላቸው አመት ሆነ። ሌላው ቀርቶ ዋናውን ደሞዛቸውን እኮ ያለም አሁን ዋናውን ቀርቶ መንግስት አሁን ኦቨርታይም የሰሩበትን እንኳን
መክፈል አለመቻሉ እንትን ነውና በየቦታው ምናው ባስተማሪም በምንም ያለው ነገር የህሉን ሰርቫይቭ የማድረግ ጥያቄ ነው። የማይቻልበት ደረጃ የማይቀመስበት ደረጃ ላይ ተደርሷል። ይሄ እኮ ለኔ ላንተ ለምናምን ይሄ መንግስት ይሄ ከጀርባሉ ለሚላቸው ኃይሎች ሳይሆን ሰው ለራሱ ሲል ነው ማድረግ ያለበት። ለራሱ ሲል መስዋዕትነት ደግሞ ካልተከፈለ ለውጥ አይመጣም። ሁሉ ጊዜ እየየ ነው የሚሆነው። ገባ? በቃ ሁሌ ያማረርክ ወይ እግዚአብሔርን ወይ ደግሞ መንግስትን ያማረርክ ቤት ተቀምጠ ደሞዜ አልበቃኝም ልጆቼን ማሳደግ አልቻልኩም እንዲሆኛለሁ እያልክ ማማረር መፍትሄ ሊሆን አይችልም። ጠብ የሚያደርግ ነገር የለም። አንድ ላይ መነሳት ከተቻለ ግን ለውጥ ማምጣት ይቻላል። ይሄን ደግሞ ምን መሰለ ታይቷል፣ ተችሎ ይቻላል። የሚቻለው ህዝብ ከተነሳ መንግስትን ሐሳቡ ማስቀየር እንደሚቻል ኬንያ የዛሬ ዓመት ስናወራው ነበር አይደል? የዓለም ባንክ የሆነ ብድር ሰጣቸው። የሩቶ መንግስት የኢኮኖሚ መዋቅር ማሻሻያ ምናምን በሚል እንትን ፕሮግራም ጀመረ። ከዛ በኋላ ምን ተከተለ? ህዝቡ ይሄማ አይሆንም አለ። ግልብጦ ብሎ ሲወጣ መንግስት መለሰው፣ አጀንዳውን ሳበው። አናደርገውም፣ ታክስ አንጨምርም፣ እንዲህ አናደርግም ብሎ መለሰው። ህዝቡ ስለተነሳ ነው፣ አንድ ላይ ስለተነሳ ማለት። እኛ ጋር ለምን ነው የማይቻለው? ታለቅሳለህ፣ ቤት ቁጭ ብለህ ማልቀስ ነው የሚሻለው ወይንስ አንድ ላይ ሆነ መነሳት? ሐኪሞቹ እኮ አሳዩን በቃ። እና ይሄ አንደኛ ሶሊዳሪቲ መተባበር አለመቻል፣ አንዱ ለአንዱ አጋርነት አለማሳየት መቻል እጅግ በጣም የሚገርም ራስ ወዳድነት አለኛ እኛ እንትን ውስጥ በጣም ራስ ወዳድነት ከፍርሃት ይሁን አላቅም ብቻ ከባህል ይሁን አላቅም እኛ ጋር በጣም እንትና እኔ የወንድሜ ጠባቂ ነኝ መጽሐፍ ቅዱስ መጽሐፉ እንኳን የሚያስተምረው እሱን እኮ ነው እኮ እኔ የወንድሜ ጠባቂ ነኝ በል ነው አይደል የሚለው እና እኛ ጋር ይሄ ነገር መምጣት መቻል አለበት አንድ ላይ የኔ ጉዳይ ያንተ ጉዳይ ነው ቅድም ያልኩ ነገር ነው ሐኪሞቻችን ናቸው እነዚህ ሰዎች በኑሯቸው ከተጎዱ እኛ ምን እንጎዳለን ብሎ ሰው ማሰብ አለበት ከራሱም ጥቅም አቋያ ማለት ይሄ አጠቃላይ በእንትን ተነስቶ ምን ይባለው በጫና ማሳደር ስርዓታዊ ለውጥ ማምጣት ካልተቻለ ዛሬ ሐኪሞች እንዲህ አይነት ተቃውሞ ሲያደርጉ ዳር ተመልክተ አንተ አዚፍ እንደማይመለከት ጥግጋ ቆመው ሐኪሞች እኮ አርጉ እስቲ እነሱ የሚያደርጉትን አይተን እኛ እንቀጥላለን የምትል ከሆነ አለቀል የለም እንዳልኩ ነው አብይ አህመድ በቅርብ አንድ ድራማ ይሰራል በቃ ሐኪሞቹን ጠርቶ ይነግራቸዋል እኛ እኮ ገንዘብ የለንም አንድ ጊዜ ተናግሯል እኮ እና እዚህ ሀገር ደሞዝ የምትጠይቁ ሰዎች ሐኪሞቹና እንጀላ ኤርትራውያን ናቸው ወይም የኬንያ ሰዎች ናቸው ምናምን የኢትዮጵያን ችግር የኛ እንትን ኪሳችን ካዝናችን ባዶ ነው እንዴት አትረዱንም አይን ነገር ማለት የትኛው ካዝና ነው ባዶ ህዝብ ህብረተሰቡ መረጃ ሊኖረው ይገባል አብይ አህመድ እንደዚህ ሲል እኮ በ15 ቢሊዮን ዶላር ቤተ መንግስት እየገነባ እኮ ነው የኢትዮጵያን አንጡራ ሀብት በሙሉ አንጠፍጥፎ መዝናኛና ፓርክ እየሰራ እኮ ነው ለምንድን ነው ገንዘብ የለንም የሚባለው አው በርግጥ አሁን የለውም አሁን ከህዝቡ መቀነት እየፈታ ከኪሱ እየወሰደ ከባንክ ከተቀማጭ ከሰዎች ያለ ፍቃዳቸው እየወሰደ ግን አምፖል ያንጠለጠለን ያለው ፏፏቴ እየሰራን ያለው ይሄ እኮ በዓለም ታሪክ ትላንትም ወደፊትም ሊከሰት በማይችል መልኩ አንድ አገዛዝ ከህዝቡ ጉሮሮ እየነጠቀ አምፖልና አስፋልት እያጠበ እንዴት ነው ሀገር የምትቆየው ለአንድ ቀን ሲያስተዳደር መቆየት አለበት ወይ ይሄንን እኮ ህዝቡ መጠየቅ ያለበት ምን መሰለህ በአጠቃላይ በአንድ ሰው ቅዠት በአንድ ሰው ከንቱ ምኞት የሚመራ ሀገር መጨረሻ ውድቀት ነው በሁሉም መስክ እኮ ነው እኔ እኮ የሚገርመኝ ነገር እኮ በኢኮኖሚ የዓለም ባንክና የዓለም ገንዘብ ድርጅት ያወጡትን ሪፖርት አይተናል ኢትዮጵያ በኢኮኖሚ እንትኗ በጂዲፒዋ ምናምን ኬንያ ልትበልጣት ነው ተብሎ ሪፖርት አወጣ በአሁን ያለፈው ሳምንት በአፍሪካ ጋዜጠኞችን በማሰር ከሚጠቀሱ 4 ነው 5 ሀገሮች ኢትዮጵያ ደረጃዋ ከፋል በጣም ባደገኛው ደረጃ ማለት in all intents በሁሉም ሪፖርቶች ማለት ነው አሁን ፍሪደም ሃውስም ያወጣው አንድ ሪፖርት ነበር የነበራት የመሻሻል እንትን አሁን ወርዶ ኢትዮጵያ ፍሪ ካልሆኑ ነፃ ካልሆኑ ሀገሮች ደረጃ ውስጥ ተመደበች በእያንዳንዱ የዓለም አቀፍ እንትን ሪፖርቶች ሰርቲፊኬት ማለት ይችላል አንድ ሰው ተማሪ ሆኖ መጨረሻ ላይ ሰኔ ላይ የሆነ የሚሰጠው ማለት
በእያንዳንዱ የግምገማ እንትኖች ኢትዮጵያ እየወደቀች ያለች ሀገር መሆኗ እንትን ይላል። ከብልጽግና ወሬ በስተቀር ነው። ከብልጽግና ፕሮፓጋንዳ አቶ ልማኑ ለገሰት ሁሉ ትላንት ወጥቶ ሲናገር ሲሰማው ነበርና እንደው እኮ ነው መሳይ እንደው በጣም ይገርመኛል። እንዲህ አይነት ሞራል ግን እኔ ምን እንዴት ለጠላትም ለምን ለወዳጅም አይሰጣም ብትለው በጣም ይገርም እኮ እንትን ነው። እኔ ያውቀዋል እኮ ልባቸው ያውቁታል እኮ ራሱ ደግሞ ራሱ አለው እኮ ውሸት እኮ ተወሰነ እኮ ምትቀባው ውሸት አለው እኮ አቀባብም አለው ምናምን ነገር እነዚህ እኮ ጭፍን ያለው ውሸት እኮ ነው እና እንዳልኩ ነው። በዚህ መንገድ አገርም ህዝብም ማንም የማይጠቀምበት የማይቀጥልበት ሁኔታ ነው ያለው። አብይ አህመድ አልቻለም ነው እኮ በቃ ተደምሮ ተቀንሶ የሚገኘው ውጤት መሰለ አስተዳደሩ አሁን አብይ አህመድ እየመራው ያለው ብልጽግና አገዛዝ አገር መምራት አልቻለም። ፌል አረገ። ደሞዝ መክፈል የማይቻልበት ደረጃ ላይ ደረሰ መንግስት ማለት ነው። ተመልከት የት ነው ያለፈው ሳምንት ያለፈው ጊዜ ስናወራ ነበር። ሀዲያ ዞን ያሉ ሆስፒታሎች ደሞዝ መክፈል አቅቷቸው ሐኪሞች ኮምፕሌንስ ያደርጉ ነበር። አንድ የት ሀገር ነው የሆነ መምህራን መንግስት ደሞዝ መክፈል በቃ በጀት የለንም ብሎ እንትን ስላለ ማለት እና በዚህ ደረጃ መንግስት ደሞዝ መክፈል ካልቻለ መንግስት እኮ መኖር የለበትም። ሰዎች ሰርተዋል፣ የልፋታቸውን የላባቸውን ዋጋ ማግኘት አለባቸው። መንግስት ደግሞ ያንን ነገር ለማሳካት ታክስ ሰበስባለሁ፣ ዓለም አቀፍ ብድር አገኛለሁ ምናምን ብሎ ገንዘብ ይሰበስባል። ገንዘቡ የት ነው የሚጠፋው ነው? ቅድም እንዳልከው ቤተ መንግስት ላይ የደህንነትና የመረጃ እንትን ላይ ያለፈው ሳምንት ስነግር ነበረ 10 ለ1 ይሄ በሙሉ አንድ ሰው ለመጠርነፍ 10 ሰላይ 10 ጆሮ ጠቢና የሚመድብ መንግስት ነው። የመንግስት ወጪ ያለው እዛ ነው። በነገራችን ላይ የመንግስት ወጪ ትልቁ ወጪ ያለው ሴኩሪቲው ላይ ነው፣ ደህንነቱ ላይ ነው፣ መከላከያው ላይ ነው። በዚህ ሁኔታ ምንም አሁን በቅርቡ ወጣ አንድ መረጃም መስፍን ለአንድ ዲጂታል የብልጽግና ሰራዊት በተለይ ለአክቲቪስት የሚወጣው በወር ከ250 ሺህ እስከ 300 ሺህ ብር ወጪ እንዳለው ቤት ተሰጥቶት መኪና ተሰጥቶት እንደሚሰራ ነው የተነገረው። ለአንድ የብልጽግና አክቲቪስት በህግ ተጠያቂ አይደለሁም ብሎ የህግ የበላይነት ኢትዮጵያ ውስጥ የተደፈጠጠበትንም የቅርብ ጊዜ ታሪክ የምናስታውስ ነን። ስለዚህ እንዳልከው የኢትዮጵያ ህዝብ እኮ ይሄንን ስርዓት ለመጣል ከ1000 በላይ ምክንያት አለው። ከ1000 በላይ በቂ የሆነ ለምንድነው እዛ ደረጃ ላይ ቀደም ሲል ያልከው ፍርሃት ነው ወይስ ምንድነው? ይሄ በዚህ ደረጃ የዓለም ይሄንን ነገር እኮ ቢሰማ ሌላ አካባቢ በጣም ነው የሚደነቀው። 1 ሳንቲም ጋዝ ላይ ጨመረ፣ 1 ሳንቲም የሆነች ነገር ላይ ጨመረች ብሎ መንግስትን ግልብጥብጡን የሚያወጣው ግን ከኢትዮጵያ በስተቀር ሌላ ሀገር አላየንም። ሁሉ ነገር ሲጫንብዝም፣ ሁሉ ነገር ሲከመርብዝም፣ ፍርሃት ኑሮ ካሉት ምን እየተባለ እሱን የሰየመው እግዚአብሔር ነው እግዚአብሔር እስኪያወርደው ድረስ እንዲህ አይነት አመለካከት ጭምር የሸበበው ማህበረሰብ ነው ኢትዮጵያ ውስጥ ያለው። ምናልባት ይሄንንም በሙሉ አመለካከቶች የምናስወግድበት ለአንዴም ለመጨረሻም ጊዜ አብይ የመጨረሻው አምባገነንም የመጨረሻውም ክፉ መሪ ሆኖ በኢትዮጵያ ታሪክ ውስጥ ምዕራፉ ተዘግቶ የምንሻገርበት መሆን ያለበት መስፍን። ከዚህ አንፃርም ይሄ ንቅናቄ እነዚህን ሁሉ ሀገራዊ ለውጦች ታሳቢ ተደርጎ መካሄድ አለባቸው። በየአቅጣጫው የሚካሄደው ንቅናቄ እነዚህ ነገሮች ከግምት ካላስገባ አሁንም ዝም ብሎ ታጥቦ ጭቃ አሁንም የአንድ ሰሞን ግርግር ሆኖ የምናወራው እንዳይሆን እሰጋለሁ መስፍን። አይ ቲንክ አንድ ጥሩ ነገር ያነሳው ይሄ አሁን በጣም እኔም ሰምቻለሁ እዚህ ለአክቲቪስቶች የሚባሉት የሚከፈለው ክፍያና ዶክተሮቹ 12000 ነው አይደል? 12000 ነው 14000 ነው የሚያገኙት። ሐኪሞቹ 100 ምናምን ሺህ ነው አክቲቪስቶቹ ማለት። እንግዲህ ተመልከት የአንድ ሀገር ሪሶርስ የአንድ ሀገር ሀብት ሚስፕሌስድ ማለት ነው። ለሐኪሞች የሰው ህይወት ለሚያድኑ ሐኪሞች መክፈል ዳገት የሆነበት መንግስት እሱን ለሚያወድሱ የሱን ውሸት ለሚያሰራጩ አክቲቪስቶች የነዛን ሐኪሞች ደሞዝ 10 እጥፍ ማለት ነው 11 እጥፍ የሚጠጋ ገንዘብ በጀት እንትን ካለ ይሄ እኮ ሚስ ማኔጅመንት እኮ ነው። ያስተዳደር ችግር ነው። የሀብት ችግር፣ የገንዘብ ችግር፣ የምናም ችግር አይደለም። ያስተዳደር ችግር ነው። እንዲህ አይነት ነገር በማጥፋት ነው እንትን የምትለው ስርዓቱን በማጥፋት ነው እንትን የምለው። ይሄ ለመምህራንም
የኢትዮጵያ መምህራን ደሞዛቸው ስንት ነው? 5000 6000 7000 በጣም እንትን። የኢትዮጵያ ቢሮክራቶች እንደዛ ነው ደሞዛቸው። ተመልከት። ይሄ አውርቶ አደር ነው የሚባለው አክቲቪስት የሚባለው የነሱ ደግሞ የሚከፈላቸው እንትን ተመልከቱ። ስለዚህ መንግስት እንትኑም የለውም ፍላጎቱም የለውም። አቅም ማጣትን ብቻ ሳይሆን እንዲህ አይነት ችግርን ይሄ እነዚህ የኢትዮጵያ ሀብት ለኢትዮጵያ በሚጠቅሙ ሴክተሮች ላይ መዋል አለበት የሚለው እንትን ላይ ፍላጎቱም የለውም። ስለዚህ ይሄንን ፍርሃቱን ሰብሮ መውጣት አለበት። በምንም መታለል የለበትም። አሁን በእርግጠኝነት ይፈጠራል። ምንድነው እኔ እኮ አንዳንድ ይገርመኛል። የኛ ህዝብ እኮ ጆሮውን ቆጠው ከጆሮው ቁራጭ ላይ የሆነ ሾርባ ቀቅለው ቢያጠጡት አጨብጭበው ይቀበላል። የራሱን ጆሮ ማለት እንደዛ አይነት ነገር እኮ ነው። በነገራችን አንድ ጊዜ አብይ ሰብስቧቸው እየሰደባቸው መምህራን ነው ምንድነው ያጨበጭባሉ። ምንድነው ይሄ ትርጉሙ? እንትን እያላቸው እኮ ነው። በቃ ደሞዝ አትጠይቁ ኢትዮጵያ እንትን ነች እንደ የሙያ ሳቲስፋክሽን ደሞ ብሏቸው በዛ ነው መፈክራቸው። አንደኛው እኮ ስንት እኮ ነው ምንድነው የሙያ ሳቲስፋክሽን? የሙያ እኮ ሳቲስፋክሽን እኮ አትሊስት ቤዚክ የሆነ መሰረታዊ የሆነ ራስህን ኑሮ ለማስቀጠል የሚያስችል ሁኔታ ሲፈጠር ነው በሙያ የምትረካው። ቤት መከራየት ሳትችል በሙያ እርካታ ይኖረኛል። ቅድም ያልኩ ነገር እኮ ነው። ሊመጣ የማይችል ነገር ነው ያለውና እንዳልኩት ነው ይሄ ጀምረውታል። ሐኪሞቹ እንደጀመሩት መጨረስ መቻል አለባቸው። በምንም ነገር ወደኋላ መመለስ የለባቸውም። እንዲያውም ለሌላውም የኢትዮጵያ እንትን ጥሪ ማድረግ መቻል አለባቸው። ጥሪ ማድረግ ተቀላቀሉን፣ በቃ አግዙን። እኛ የናንተ የጤና ዋስትና ነን። እኛ ለናንተ ጤና የቆምን ሰዎች ነን። ኑሯችን እንደዚህ ነው። የኛ ኑሮ ይሄን ነው የሚመስለው። እንዲህ አይነት እንቅስቃሴ ውስጥ ገብተናል። ተባበሩ። ለኛ ብቻ ሳይሆን ለናንተም ጭምር ማለት ብሎ ጥሪ ማድረግ መቻል አለባቸው። ሌላውም ደግሞ አይ ደግሞ መምህራንም ደግሞ ተደራጅተው ተሰባስበው እንትን እስኪባል ድረስ መጠበቅ ሳይሆን በተወሰነ መጀመር መቻል አለበትና ይሄ ነገር መስፋፋት አገራዊ መሆን አለበት እንደተባለው እና በዚህ ደረጃ በዚህ ሁኔታ ይሄንን አገዛዝ ለአንዴና ለመጨረሻ ጊዜ ተሰናብተው እውነቴን ነው የምልህ በኢትዮጵያን መምራት የሚችሉ ሰዎች ጠፍተው አይደለም፣ ብቃት ያላቸው ሰዎች አጣ አይደለም። ነገር ግን እንደዚህ አይነት ደፋር በምንድነው የሚባለው በጣም አላዋቂ በጣም አሮጋንት የሆኑ ሰዎች እንትና ማኪያቬሊ የሚለው ነገር አለ። ሰሞኑን የሆነ ነገር ነበርና ለምንድን ነው ብዙ ጊዜ ወደ ስልጣን የሚመጡ ሰዎች ባይዘው በጣም ደደቦች ነው የሚባለው። ደደቦቹ ናቸው። በእነዚህ እንትኖች ሰዎች ምንድነው ይባሉ እነዚህ በጣም ሞራል ያላቸው ሰዎች ብቃት ያላቸው ሰዎች ስልጣን የማግኘት እድላቸው ከነዛ ጋር ሲነጻጸር በጣም ዝቅተኛ ነው። ምንድነው ምክንያቱ ለስታይ እነዚህኞቹ ሞራል የላቸውም፣ ይዋሻሉ፣ ይቀጥፋሉ፣ ሁሉን ነገር ያደርጋሉ። ስልጣን ላይ ለመውጣት ስልጣን ላይ ለመቆየት ሁሉንም አይነት ነገሮች ማለት ውሸትንም፣ ሰው መግደልንም፣ ጭካኔንም ይጠቀማሉ። ይሄ እነዚህ ደግሞ ሞራል ያላቸው ሰዎች በሙያም በእንትንም ብቃት አላቸው የምትላቸው ሰዎች ግን እንትኖች ናቸው፣ ቁጥብ ናቸው፣ ኦስቴር ናቸው። እና እንደዚህ ስልጣን ላይ እንደዚህ ሪስክ የመውሰድ ወይም ደግሞ ነገሮችን አይቶ የመጣ ይምጣ እኔ ስልጣኑን ካገኘሁት ሌላው እንትን የሚለው ነገር ውስጥ አይገቡምና ለዛ ነው አሁን ያለው የኢትዮጵያ ሁኔታ ያ ነው። እንዲህ አይነት ጌታቸው ረዳ ነው አለ ድኩማን ያሉ ድኩማኖች ናቸው ስልጣን ላይ ያሉት። እነዚህን ድኩማኖች ነው ከስልጣን በማስወገድ ነው የሐኪሞችም የመምህራንም የነጋዴም የምንም ችግር የሚፈታውና በዚህ ብናልፈው ጥሩ ነው። መሳይ መስፍን በጣም የአብይ አህመድ ትልቁ እንደው እሱ ስህተት ብሎ አየውም ትልቁ ድፍረቱ በዚህ አቅሙ እችን ትልቅ ሀገር ታሪካዊ ሀገር ለመምራት መወሰኑ ነው። በጣም ከባድ ውስብስብ ሀገር ናት። አቅም ይጠይቃል። ብዙ ስለ ሀገሪቱ የጠለቀ እውቀት ሊኖር ይገባል። ግን እሱ በድፍረት ገባበት። ይኸው ኢትዮጵያን እንደዚህ ምንድነው ዝናብ ያበላሸው ሰርግ ታውቃለህ? እንደዛ ነው ያስመሰላት። ትርምስምሷን ነው ያወጣው። መላቅጥን ያሳጣት ሀገሪቱን። እውነት ለመናገር ይሄ ሰው መፈጠርም የሌለበት በታሪክ ውስጥ በኢትዮጵያ እንደው እንደዚህ አይነት ታሪክ ውስጥ መፈጠር የሌለበት ከተፈጠረም ደግሞ ቶሎ መሸኘት ያለበት ግለሰብ ነበር። ግን ቀን በወሰደ ቁጥር ሀገሪቱን የበለጠ ያደቀቃት ይገኛል። የዓለም ጭራ አድርጓታል በሁሉ መስክ። ለማንኛውም በየአቅጣጫው የሚካሄደው ተቃውሞ ተጠናክሮ መቀጠል እንዳለበት ከማንም በላይ ተቃውሞን የሚያደርጉ ወገኖች የሚያውቁት ይመስለናል። ላይመለስ ጀምረውታል። ከዚህ በኋላ ከተመለሰ ዳግም ለመምጣት የማይችልበት ወገቡ ተሰብሮ ነው የሚቀረው።
ከዚህ በኋላ በአንድም ይሁን በሌላው ወደ ኋላ እንመለሳለን ካሉ ዳግም ማንሰራራት የማይቻልበት ሁኔታ ነው የሚፈጠረውና በጀመሩት ፍጥነትና ጉልበት ምንድነው ህዝባዊ ቢተኝነቱን ማቀጣጠል ነው የሚገባቸው። መስፍን አጫጭር መረጃዎች አሉ፣ እሱን አስተያየት እየሰጠንበት እንሄዳለን። የአቶ ታዬ ደንደአ የማህበራዊ ሚዲያ ያው ተጠልፏል፣ በመንግስት ኃይሎች መጠለፉ ተሰምቷል። በማንኛውም ሰዓት በዛ የሚተላለፉ መልእክቶች ካሉ እንግዲህ የአቶ ታዬ ደንደአ እንዳልሆኑ እንዲታወቅም ጭምር ነው የሚያስፈልገው። አቶ ታዬ ደንደአ ከቅርብ ጊዜ ወዲህ መንግስትን የሚያጋልጡ ያገዛዙን የተለያዩ እንቅስቃሴዎች እግር በእግር እየተከታተሉ እንደዚሁ የሚያጋልጡ መረጃዎችንና አስተያየቶችን እየሰጡ ይገኛሉና ያ ነገር በጣም ያበሳጫቸው የመንግስት ሰዎች የማህበራዊ ሚዲያውን እንግዲህ ጠልፈውታል። ሌላው ልናነሳ የምንችለው ቀደም ሲል አንተ የጠቀስከው ነው። አምነስቲ ኢንተርናሽናል የፊርማ ማሰባሰብ ዘመቻ ጀምሯል። በ58 ከተሞች እየተካሄደ ያለው የኮሪደር ልማት እንዲቆም የሚጠይቅ ነው። እንግዲህ እስካሁን በዚህ ዙሪያ የአብይ አህመድ አገዛዝ የሰጠው ማስተባበያ ምላሽም ወይም ተቃውሞም የለም። በዚህ ጉዳይ ላይ የተወሰነ አስተያየት መስጠት ይቻላል። ሌላው የዲያስፖራውን ገንዘብ ከውጪ ወደ ኢትዮጵያ የሚገባውን የዲያስፖራውን ገንዘብ የሚመረምር ኮሚቴ ተቋቁሟል። ባለፈው ይሄ ሀብትን በተመለከተ ምንጩ ያልታወቀ ሀብትን የመመርመር ስልጣን ያለው መስሪያ ቤት ተቋቁሞ በአዋጅ ስልጣን ተሰጥቶት ስራ እየሰራ ነው ያለው። ነገር ግን አሁን ኮሚቴ ተቋቁሟል። ከብሔራዊ ባንክ፣ ከፌዴራል ፖሊስ፣ ከፍትህ ሚኒስቴር ተቋቁሟል እና ያ ኮሚቴ እያንዳንዷ ኢትዮጵያ የምትገባዋ ገንዘብ ትመረመራለች፣ ለምን ጥቅም እንደምትውል አጠቃላይ ሁኔታዋ ምርመራ የሚደረግበት እንደሆነ ነው የተገለጸው። እስቲ በእነዚህ ጉዳዮች ላይ አስተያየት ስጥና ምናልባት ካለን ሰዓት አንጻር ብዙ ምን ይል አይመስለኝ። አቶ ታዬ ደንደአ አምኖት እንትን በብዙዎቹ ነገሮች ላይ ከሱ ጋር አልስማማም፣ ግን በጣም ድፍረቱን አደንቃለሁ። ምናልባት ከሰሞኑ የሚያደርጋቸውን እንቅስቃሴዎች እያየው ይሄ ቢሮ ይዘው አርማ ሰርተው ተቋሚ ነን ከሚሉ ድርጅቶች 101,000 ምናምን አባል ካላቸው ድርጅቶች የበለጠ የተቃውሞ እንትን እያደረገ ያለው ታዬ ደንደአ አንድ ታዬ ደንደአ ማለት ባይዞ ቢሮ ሰርተው ቢሮ አላቸው፣ አርማ አላቸው፣ በስማቸው እኛ የመንግስት ተቋሚ ነን ብለው የሚጠሩ ፓርቲዎች አሉ። ከነሱ 1000 ጊዜ የላቀ እንትን ነው እየሰራ ያለው በነገራችን ታዬ ደንደአና ሪሊ በጣም በዚህ አጋጣሚ አድናቆቴን መግለጽ አለብኝ። እንዳልኩ ነው ልዩነት አለን ምናምን፣ ግን እንትኑ ይሄ ገቶ ይሄ ያለው ድፍረት ያለው በነገሮች ላይ ያለው ቆራጥነት እኔ አላቅም ከየት እንደመጣ። በሚገርም ሁኔታ ደግሞ በደንብ የብልጽግና ብልቶች ያውቃቸዋል እና የሆነ ቦታ ሄዶ ይኮረኮራል፣ የሆነ ቦታ ሄዶ ይኮረኮራል። በደንብ ያወቃቸው ውስጣቸው ስለነበረ ብዙም እንትን የሚል ነገር አይደለም። ግን ምንድን ነው ተቋም ሊሰራው የሚችለው ነገር? አሁን ምርጫ ቦርድ ሄዶ ብልጽግናን ሰርዙ ምናምን ብሎ ደብዳቤ ማስገባት አታስበውም አይደለ? ግን እኮ አንዳንዶቹ ተቃዋሚዎቹ 5 ዓመት ምርጫ ይጠብቃሉ መንግስትን ለመቃወም ማለት ነው። ምንድነው መንግስትን እኮ በብዙ መንገድ እኮ የምትቃወምበት ዘዴዎች፣ ስልቶች አሉ እና የታዬ ደንደአ እንትን እኔ በጣም ነው ቅድም ያልኩ ነገር ነው። ይሄ ቢሮ ይዘው ተቋሚ ፓርቲ ነን እገሌ ነን ከሚሉት 1000 ጊዜ በላይ ይበልጣል እና በዚህ በኩል አድናቆቴን ሳልገልጽ አላልፍም። እኔ እንዲያውም ሰሞኑን ተመልሰው እስር ቤት ያስሩት ይሆን ምናምን እያልኩ በጣም እንትን እያለኝ ነበር እና በጣም ጠንካራ ስራ ነው እየሰራ ያለው። ፌስቡኩን ሶሻል ሚዲያውን ከጠለፉበት እንግዲህ በምን እንደምናገኘው አላውቅም፣ ግን የኔ ውስጥ ቀጥልበት ነው የሚባለው። የአምነስቲ ኢንተርናሽናል እንትን ቅድም እንዳልኩ በተዘዋዋሪ የተወሰኑ ጥያቄዎች ሰዎች ጠይቀውኝ አንድ መልስ የሰጠዋቸው እንትኖች አሉ። በዚህ በተደረገው ጥናት ላይ የፊርማ ማሰባሰቡ ተግባር በጣም ሊደገፍ የሚገባ ነገር ነው። በጣም እንትን ነው፣ ትልቅ ተጽዕኖ አለው። እዚህ ሀገር ነው የአምነስቲ ማህበር አባል ነኝ። የአምነስቲ እዚህ ድጋፍ ሰጪ ማህበር አላችሁ፣ ትልቅ ማህበር አለ። አይ ቲንክ ከዋናው ከእንግሊዝ ቀጥሎ ትልቁ ያለው እዚህ ሆላንድ ነው እና የዛ አባል ነኝ እና ብዙ ጊዜ እንደዚህ ፊርማዎች ይመጣሉና የሚገርም ነገር ነው። ሳውዲ አረቢያ ሰው ሲታሰር ወይም የሆነ ቦታ እንደዚህ ሰው ማፈናቀል ሲደርስ ምናምን ፊርማ እንፈርማለን። 10,000 20,000 ፊርማ እንትላል። ለዛ ለኢትዮጵያ መንግስትና ለዩናይትድ ኔሽን ነው ደብዳቤው የሚገባው እና አሁን ሳውዲ አረቢያ በቅርብ አሁን አንድ ሰው አስራ ነበር፣ ፈታች። በዚህ በጫናው በፕሬሸሩ ምክንያት ማለት እና
ሁሉም ሰው አሁን አምነስቲ ኢንተርናሽናል የጀመረውን የፊርማ ማሰባሰብ እንትን ገብቶ መደገፍ መቻል አለበት። በነገራችን ላይ ትግል ማለት ይሄ ነው። ሌላ ምንም ሊሆን አይችልም። ትግል እንትን ማለት ተቃውሞ ማለት ይሄ ነው። በእንደዚህ መንገድ ተሳትፎ በማድረግ አትሊስት ጫና ማሳደር መቻል ያስፈልጋል። ቤቱ አዲስ አበባ አሁን እየጠየቁ ነበር። እነ ፒያሳ እነ 4 ኪሎ እነ ምናምን ፈረሱ። ይሄው አመት 2 አመት ሊሞላቸው ነው። በነገራችን ላይ ምንም አልተሰራበትም። ልማት የተባለው በቆርቆሮ መታጠር ነው። አረንጓዴ ቆርቆሮ ታጥሮ ምናምን። አንተ እኮ መሳይ መቼ ነው ሳስበው ነበርና የአብይ አህመድ የግፍ አገዛዙ ምን ያህል ግፈኛ ክፉ ምንም ሞራል እንደሌለው የሚያሳየ መቼለን ነው። ከካሳንጅስ የተነሱ በልማት የተነሱ የካሳንጅስ የቀድሞ ነዋሪዎች የካሳንጅስን ልማት መጥቶ ጎበኙ ተብሎ የፈረሰ ቤታቸውን ወስዶ ምናምን መሳይ ማለት ማልቀስ ነው የቀረኝ። ካኔው ማጅን ምንድነው የምታሳያቸው? ደሞ እኮ አንድ የታጠረ ቆርቆሮ ምናምን አትክልት ሳር በቅሎበት ምናምን ነው ያሳያቸው። ቅድም ያልኩ ነገር ነው እኮ በቃ እንትን እኔ መከረኛ ህዝብ እኮ መፈናቀላቸውም ሳያንሳቸው መባረራቸውም ሳያንሳቸው ከዛ እንትን ብሎ ከሚኖሩበት አካባቢ ተሰብስበው አምጥተዋቸው ተመልከቱ የፈረሰው ቤታችሁ የተሰራውን ልማት ብሎ እኔ አይ ዶንት ኖ ቅድም ያልኩ ነገር ነው። ምንም ሞራል ምንም እንትን የሌለው ነገር ነው። በጣም የሚያሳዝን ነገር ነው። መስፍን ትላንት የሰማሁትን ምናልባት እዚሁ በአጋጣሚ ለመናገር ነው። እንግዲህ ተቆፍረው የተቆለሉ አፈሮች አሁን በጣም ትላንት ኃይለኛ ዝናብ ዘንቦ ነበር አሉ አዲስ አበባ በሙሉ አጥቦ አስፋልቱ ላይ መኪና መተላለፊያ እስኪቸግር ድረስ ህዝቡ በስቃይ ነው ቤቱ መድረስም መመላለስም የነበረው። ትላንትና በጣም አስቸጋሪ ጊዜ ነበር አሉ። ከዛ ወደ ቤት ስትሄድ ደግሞ መብራት ጠፍቷል። መብራት ለረጅም ጊዜ ነው የሚጠፋው አሉ። ሰሞኑ በየጊዜው ነው የሚጠፋው። ወተ ብርሃን የምታገኘው እነዚህ ምንድነው በኮሪደር የተሰሩ ቦታዎች ጋር ስትሄድ ነው ብልጭልጭ አምፖሎችን የምታየው። ውሃ የምታየው እዛ ነው። ውሃ በየ15 ቀኑ አንዴ ምናልባት እሷም ጠብ የምትመጣው ግን ፏፏቴው 24 ሰዓት ነው የፏፏቴውን ውሃ መመላለስ የምታየው። መብራት እንደዛው እና ግፉን አንዳንድ ጊዜ ምንድን ያደነዘዘን ይሄ ሰውዬ የራሱ አንጎሉ ጭንቅላቱ ከምን እንደተሰራ ፈጣሪ ወቀው። እንዴት እንደዚህ አስቦ ይሄንን ነገር የሰው ልጅ ያደየ የሰው ልጅ ያደቀክ ቁስ የምትገነባ ይሄ አእምሮ ከየት እንደመጣ ከጤንነት እንዳልሆነ ይታወቃል። ግን ሌሎቻችን በዙሪያው ያሉትስ ሀገሪቱ ላይ ምን እየተደረገ ነው ብሎ መጠየቅ ህሊናቸው እንዴት ቻለው? እንዴትስ ቤታቸው ገብተው ይተኛሉ? ህብረተሰቡስ ይሄንን በአንድ ጊዜ ፍንቅል ብሎ ወጥቶ ይሄ ያላስተባበረ ምን ሊያስተባብር ነው? ይሄ ሀገራዊ ቀውስ ነው። በአንድ ግለሰብ ምክንያት አንድ ግር በርበሬ መንቀላቅቷችሁ እየለበለበ አቃጥሎ ፈጃችሁ እኮ ነው የኢትዮጵያ ነገር። መሳይ ማለት ትልቁ ጥያቄ እሱ ነው። ማለት እንትኑ እኮ እንትን አይደለም እኮ ይሄ ኢትዮ አሁን ያለው የኮሪደር ልማት የምትለው የአንድ ሰው የቅዠት ውጤት ነው። ምንም እንትን አይደለም። የታስቦበት የ10 ዓመት እቅድ ፕላን ወጥቶበት እንዲህ አድርጎ ከተማውን ትራንስፎርም እናደርጋለን ተብሎ ኬስ ትራንስፎርም ስናደርግ ነዋሪውን እናደርጋለን ተብሎ እቅድ የወጣለት ነገር አይደለም። የአንድ ሌሊት የአብይ አህመድ ሌሊት በመኪና እየዞረ ይሄን ሰፈር እንዲህ አድርጎ የአንድ ሌሊት የአብይ አህመድ የቅዠት እንትን ውጤት ነው። በቃ በሚሊዮን የሚቆጠሩ እንትኖች ማለት ነው። ብዙ ሰዎች ሞተዋል። ባይዞ በጣም ብዙ እንትን የማይልባቸው ሰዎች ብዙ ሰዎች በሄ ደም ግፊት ድካም ድንጋዴው ንዴቱ ብስጭቱ የገደላቸው ሰዎች አሉ። ምን እንዳልኩ በቅዠት በአንድ ሰው ቅዠት ነው እንትን አብረው ያሉ ሰዎች ላልካቸው እንዴት ህሊና አላቸው? በሆዳቸው ስለሚያስቡ ህሊና ምን ህሊና ጥብቃል? አንተ ራስህ ሆዳቸውን እኮ ነው እንትን የሚሉትና እነሱ ወዳቸው እስከሞላ ድረስ አዲስ አበባ አይደለም ሰው መፈናቀል ለምን እንዲህ ተገልብጣ ተሰራ? ምን እንትን አለ? የምታየው እኮ ነው በዙሪያ ያሉ ሰዎች ምንም ነገር ለህሊናቸው የሚቀፋቸው ነገር የሌሉ ሰዎች እንትኖች ናቸው። ተመልከታውን ታየድ እንዳን ተመልከተው አብሮ የነበረ ሰው ነው የደረሰበትን የተፈጸመበትን ተመልከተው ምናምን የተደረገበትን እዛ አሁን የቀሩት ደግሞ ተመልከታቸው። እንደ አይነት ነገር ለማድረግ አንዲት ሽራፊ እንትናቸውን እንኳን ሪስክ ለመውሰድ የማይፈልጉ ሰዎች ናቸው።
እና በጣም የሚያሳዝን ነገር ነው። ቅድም ያልኩ የካሳንጅሱ በጣም ልክ ልቤን የነካው የካሳንጅስ ተፈናቃዮች መንግስት ቤታቸውን አፍርሶባቸው እንደገና ተመልሶ ያው የፈረሰባችሁን ሰፈር ኑና ጎብኙ ብሎ ከንቲባዋ ተሰብስባ እኔ ይሄ በቃ በጣም ምን ይሄ እንትና አለ ትራጀዲም እንትንም አይነት ነገር ነው የተሰማኝ። በጣም የሚያሳዝን ነገር ነውና ይሄ ከዚህ በላይ በቂ ህዝብን የሚያነሳሳ ህዝብን የሚያታግል ህዝብን ለትግል የሚያነሳሳ ነገር የለም። የሚያነሳ እንትን ይላል እንግዲህ እኮ ዋስትና የለም። ያ ሪፖርት ላይ ያየው ነገር እሱ ነው። ምንም ነገር ውይይት አልተካሄደም። ሰዎች በ3 ቀን በ4 ቀን ማስጠንቀቂያ ነው ቤታቸው እንዲፈርስ የተደረገው። አንዳንዶቹ እንዲያውም ተለዋጭ ቤት ተጨማሪ ቤት አልተሰጣቸው። አሁን ደግሞ የተቀረው የአዲስ አበባ ነዋሪ ከዛሬ ነገ ቤቴ ፈርሳል በከፍተኛ ስጋትና ጭንቀት ውስጥ እንትን ያለው ሰው ነገር ያለው አይደል? አንድ ሰውዬ ወሎ ሴትዮ ወሎ ሰፈር አካባቢ ከዚህ ከዲያስፖራ ሄዶ ነው እንመጣበታለን በመናም 100 ሚሊዮን ብር የአንድ የድሮ ባላባት ቤት ነው አሉ ትልቅ መሬት ገዝተው አይ ቲንክ አንድ አመት ምናምን ባልሞላ ጊዜ ውስጥ እንደዚሁ አፈረሱበት። ሴትዮዋ እንትን ሆኑ ፓራላይዝድ ሆኑ ደንግጠው። ይሄ ምን የአንድ ሰው ታሪክ አይደለም፣ የብዙ ሺህ ሰዎች ታሪክ ነው። በዚህ ተነስቶ ይሄንን ስርዓት ለመጣል የማይንቀሳቀስ እኔ እንትን ነው ሰው አይደለም። መታገል ያስፈልጋል ነው። ለዛ ነው በመታገል ነው መቀየር የሚቻለው ይሄን ነገር ማስቆም የምትችለው እንጂ ለእግዚአብሔር በመስጠት ወይም ደግሞ እንደው በቃ የመንግስት ነው አይቻልም በማለት የሚቻል ነገር አይደለምና ይሄ ነው። ስለዚህ ፊርማውን በተመለከተ ፕሊስ ሁላችሁም ይሄን ፕሮግራም የምትከታተሉ ሌሎቻችሁም የአምነስቲ ኢንተርናሽናል የሰበሰበ ያሉ ፊርማ አለ ዌብሳይታቸው ላይ ግቡና ፈርሙ። ይሄ ለሁላችንም የሚሆን ነገር ነው። ይሄ እንትን ነው የዚህ ዲያስፖራ ገንዘብ የተባለውን አንዳንዴ ምን ይሄ መንግስት እንዴት ነው የሚያስበው? አንብዬ እንደማስታቃለ ምንድነው እንደዚህ እንዴት አድርገው ነው የሚያስቡት? ሰው በራሱ ላይ ሸምቀቆ ያጠባሉ ወይ ነው? ኢትዮጵያ አሁን ባለው የውጭ ገንዘብ የውጭ ካፒታል ፍሰት ከቡና ከእርዳታና ከድጋፍ ከብድር ከምታገኘው የበለጠ ትልቁ ዶላር ወይም ዩሮ የሚገኘው ከዲያስፖራ ነው። በነገራችን ላይ የዲያስፖራ ሬሚታንስ ኢትዮጵያ ኢኮኖሚ ትልቁ አካል ነው። በነገራችን ላይ ኢትዮጵያ ብቻ አይደለም ሌሎችም የአፍሪካ ሀገሮች ማለት ይሄ ለመንግስት ይጠቅማል እንጂ አይጎዳው። ይሄ መንግስት አሁን እንዲህ አይነት ነገር ማድረግ ከጀመረ እንዳልኩ ነው። እኔ እንዴት ነው የሚያስቡት ጭንቅላታቸው ፕሮሰሳቸው እንዴት ነው አንገቱ ላይ ሸምቅቆ ምን የሚለው ምንድነው የሚደረገው? በቁጥጥር ማጣራት ሲባል ምን እኔ የሰራሁትን ገንዘብ እንዴት ሰርቼ እንዳመጣሁት ለመግለጽ ለምን ግዴታ አይለብኝም እኮ ውጭ ሀገር ነው የምኖረው ምን አገባኝ እንትን ብለው። ለመሆኑ አሁን አረብ ሀገር የሚሰሩ ሴት እህቶቻችን እነዚህ ማዳሞች ምናምን ሲያሰሯቸው ደረሰኝ ቆርጠው ነው ደሞዝ የሚሰጧቸው? ይሄን ያህል በዚህ በጃንዋሪ ለሰራሹ እንትን ይሄን ያህል እንትን ተብሎ ነው? ተጨማሪ እኮ ገቢዎች ይኖራሉ፣ ቲፖች ይኖራሉ እኮ ሁለተኛ ስራ የሚሰሩ ሰዎች እኮ አሉ። ምንድነው የሚፈልገው? በጣም ሊገባኝ አልቻለም። ምንድነው ገንዘቡን እንዳለ ለመቆጣጠር ነው ለመውሰድ ነው እንትን ለማድረግ ነው? በአንድ በኩል ጥሩ ነው ገባ እንትኑን ያፋጥነዋል። የዶላር እጥረት ጉሮሮን ያደረቀበት መንግስት ነው ያለው። አሁንን ደግሞ እንዲህ አይነት እርምጃ ሲወስድ ሰውም ትንሽ ያዝ ያደርጋል። በባንክ በመናም መላክ እንትን የሚለውን ቤተሰቡን በነገራችን ላይ እንዳልኩ ነው በኢትዮጵያ ውስጥ አሁን ባለው ሁኔታ ውጭ ሀገር ያለው ሰው ቤተሰቡ መደገፍ ባይችል ኖሮ አሁን ከምናየው የበለጠ ማህበራዊ ቀውስ ይፈጠር ነበር። በነገራችን ላይ ባይዞ ሰው እስካሁንም ዝም ያለው እንደው መከራውን ምናምን ቅድም አሁን ያነሳው ዶክተር አለ አይደለም ውጭ ሀገር የሚኖሩ ዘመዶች ይደጉሙኛል ብሎ እንትን ያለው እኮ በቃ በዚህ እንትን ነው። ይሄንንም ከውጭ የሚመጣውንም ገንዘብ እንደው ልቆጣጠር ብለ ላፍን ብለ እንትን ካልክ በእርግጠኝነት ራስ ላይ ጦርነት መጋበዝ ነው። መንግስት ራሱ ላይ ጥፋት አጥፉኝ ኑና ተነሱና አውርዱኝ ብለ እንደመጋበዝ ነው እንትን ምለው እና ይሄ በጣም በሽተኛው ነው መንግስት ነው። በሽተኛው ነው መንግስት ብለ እንትኑ የአስተሳሰብ ፕሮሰሱ የቶት ፕሮሰሱ በጣም የሚገርም ነገር ነው። እንዴት አድርገህ እንደዚህ ታስባለህ? ምንድነው ከዚህ ነገር አቺቭ የምታደርገው የምታገኘው ነገር ማለት
ዋናው ጥቅምን ትልቁ ገቢህን እንደውም ይምጣ የሚጨምርበትን መንገድ በነገራችን ላይ ገንዘብ ብቻ አይደለም ዳያስፖራው ሬሚታንስ ቴክኖሎጂም ጨምራል ብዙ ነገር ነው ወደ ሀገር ቤት ማስተላለፍ ይችላል ያንን የበለጠ እንደውምባት ሀገርን መጥቀም ምናምን እነሱ ጋር በፊትም ወደ ስልጣን ሲመጡም ለሀገር ብለው አልመጡም ግን አሁን ግለሰቦችን መጥቀም ነው ሀብት መውረስ ነው አሁን ምንጩ አልታወቀ ሀብት ተብሎኮ ከወዲሁ የኦሮሚያ ብልጽግና ባለስልጣናት ህንጻዎችን የተለያዩ ንብረቶችን ተከፋፍለዋል እኮ በልባቸው የትኞቹን እንደሚወስዱ ጨርሰዋል ተከፋፍለው ለዛ እንዲመቻቸው እንጂ ለሀገርማ አስበው ከሆነ አንተ እንዳልከው እኮ ነው እንዲህ አይነት ብር እየመጣ እንደውም የበለጠ በሩን ከፍተ እንዲገባ ታደርጋለህ እንጂ እየሸመቀቅና ብር ገርበብ ያደረክ እንዴት ሊሆን ይችላል ስለዚህ ምንድነው ዋናው ዓላማው የተፈለገው ሀብቱን በግለሰቦች እጅ ማድረግ ነው ሀብት የማዛወር ትልቅ ስራ እየተሰራ ነው ከአንድ ወገን ወደ አንድ ወገን ከአንድ ማህበረሰብ ወደ አንድ ማህበረሰብ ሀብት የማዛወርና የማጋባት ትልቅ ዘመቻ ነው በአብይ አህመድ ዘንድ አሁን በሰፊው ትኩረት ተሰጥቶ እየተሰራበት ያለው አንዱ ይሄ መንገድ ነው የዲያስፖራ ሀብት ባለፉት አመታት ገብቶ እዛ ምን ላይ እንደዋላ አናቅም ስለዚህ እንቆጣጠረው ነው ምንጩ አይታወቅም ስለዚህ ይወርሳል ነው የሚወርሰው ለመንግስት አይደለም ያሰፈሰፉ ባለስልጣናት ያሰፈሰፉ ጊዜው ያመጣቸው እንደ እንጉዳይ ያፈላቸው ባለሀብቶች አሉ እነሱ በትንሽ ሳንቲሞች እንዲወስዱት ይደረጋል ስለዚህ ምክንያቱ ያ ነው ምናልባት ለሀገር አስበው ከሆነ እንደዚህ አይነት ተሰሩ ምትለው በፍጹም ለሀገር አስበው አይደለም እኔ በፉሊ በነገራችን ላይ ሙሉ ለሙሉ የምስማማው ይሄ አዲስ አይነት ኢትዮጵያ ውስጥ አዲስ አይነት የፖለቲካል ኢኮኖሚ ስርዓት የመፍጠር ነገር ነው ያለው ከዚህ ቀደም የብልጽግና ሰዎች ይሉት ነበር መሬት በመሸጥም ምን በማድረግም አዲስ አይነት የገዢ መደብ በኢኮኖሚም በፖለቲካም የበላይነት ያለው የገዢ መደብ የመፍጠር ሂደት ነው ያለው ነገራችን ላይ ያ ነው አሁን ያለውም አዲስ አበባ ዙሪያ ያለውም የማፈናቀሉም ኮሪደር ልማት ብሎ የማስፋፋት ነገር ሌላ ምንም ኢኮኖሚ የለውም በነገራችን ላይ ይሄ ከተማ የማስዋብ እሱን እርስ ትልቁ ዓላማው እንዳልኩ ነው አዲስ ገዢ መደብ መፍጠር አዲስ ገዢ መደብ መፍጠር ያው እኮ ያየነው ነው እኮ ሰርጉን እኮ ሰርጉ ራሱ እኮ ይናገራል እኮ በነገራችን ላይ እየተፈጠረ ያለው ገዢ መደብ በቅንጦቱ ይሄ ኤክስትራቫጋንሳው ይሄ ማባከው ይሄ ድሎቱ በሰርጉ ድግሱ የቸበርቻቻው ምናምን እኮ ይናገራል እየተፈጠረ ያለው ገዢ መደብ ይሄ ነው ሊፈጠር ደግሞ እየታሰበ ያለው ገዢ መደብ ይሄ ነው ከየባንኩ ብድር እንዲሰጠው ሩጫ የነበረው ትዝላል አብይ አህመድ እንደመጣ ትልቁ ሩጫ የነበረው ንግድ ባንክን መቆጣጠር ልማት ባንክን መቆጣጠር ምናምን ባንክን መቆጣጠር የነበረው ነገር ምንድነው እነዛ ባንኮች ብድር ለነዚህ ለሚፈልጉ ሰዎች እንዲሰጡ ይደረጋል እነዚህ ሰዎች በኢኮኖሚ ይዳብራሉ ስለዚህ የበላይነቱ በኢኮኖሚ በምንም የበላይነቱን ከተማውን አሁን አርባን ፖፑሌሽን በጣም ወሳኝ ነው ስለዚህ እሱንም መቆጣጠር ሚድል ክላስ ሃይ ክላስ መፍጠር የመሳሰሉት ነገሮች ናቸው እና የዛ ሂደት አንድ አካል ነው ግን ይሄኛው አደገኛ ነው ባክፋየር ያደርጋል ነው ባክፋየር የሚያደርገው አንደኛ ዲያስፖራው እኮ ወዶ ፈቅዶ አገሬ ቤተሰቤ ምናምን ብሎ የሚልከው ነገር ነው ያለው ልትቆጣጠረው አትችልም ምክንያቱም እኔ እዚህ ያለውበት ሁኔታ የኢትዮጵያ መንግስት በምንም መንገድ ባስረዳውም የሚገባው አይደለም ቅድም ያልኩ ነው አረብ ሀገር ሌላም ቦታ ምናምን ቡና ካፌ ውስጥ አሜሪካን ሀገር እናንተ ሀገር ቲፕ ነው አይደል ደሞዝ ያ መቼም በደረሰኝ ተቆርጧል የሚሰጥ እና ምንጩን አሳውቀኝ ሲባል በቲፕ እና ያገኛለሁ ማለት ልገልጽ ነው አስበው አንተ መሳይ እና እንዳልኩ ነው ይሄ በሽተኛው ነው መንግስት ነው በራሱ ላይ ሸምቀቆን የሚያጠብቅ መንግስት ነው እና በሬሚታንስ ያለ መንግስት አሁን ደግሞ እቺኑ ሬሚታንሷን ንቅ አርጎ ለማድረግ የገዛ እጁን ለመቁረጥ የተንደረደረ ያለ መንግስት ነው እስቲ እናያለን የሚመጣው ነገር እናያለን ግን አይሰራም ይሄ ነው መሳይ መስል እንግዲህ ብዙ ርዕሰ ጉዳዮችን አነሳን በተለይም አንድ ጉዳይ አለ እስቲ ምንድነው እሱ አይ እኔ በጣም ላንተ ጥያቄ አለኝ እንዴማ መታለፍ የለበት አንተ ከየት አምጥተህ ነው ዶክተር ዳኛቸው ደቡብ አፍሪካ ጥርሱን አስተክሏል ብለን ተልከው መስል ርዕስቸው ነበር እሱን ርዕሰ ጉዳይ እውነት ለመናገር እንኳን አስታወስከኝ አንዳንድ ጊዜ
የሆነ ቦታ የሰጣቸው ትልቅ ናቸው የምትላቸው ሰዎች ዛሬ እንደዚህ ወደ ታች ወርደው በእንደዚህ ደረጃን ካሰላንታ ውስጥ ሲገቡ ስናይ በእውነት አንዳንድ ጊዜ ሀገር ነው ምንድነው ምን ሀገር ሲያረጅ ምን ይሆናል ነው የሚባለው ጃርት ያበቅላል እንደዚህ አይነት ሀገር እንሁን ሙሩም ተነስቶ እንካሰላምታ ግጠመኝ ማይክ ያዘ እንሰዳደብ እውነት ዶክተር ዳኛቸውን አዝኛለሁ እኔ ደቡብ አፍሪካ ጥርሳቸውን ሊያስተክሉ የደም እንደዛ አይነት ነገርም አላልኩም በርግጥ ጥርሳቸውን ያስተከለላቸው የጠቅላይ ሚኒስትር ጽህፈት ቤት እንደሆነ ጥርስ ብቻ ሳይሆን ጥብስም ጭምር ከዛ ይመጣላቸዋል የሚል ወሬ ተወርቷል ያንን ወሬ አንስተናል እኔም አንተም በማህበራዊ ሚዲያም አጋርተናቸዋል እሳቸው ይሄን አልተደረገም ከሆነ ልክ ነው አልተደረገም ማለት ይገባል ግን መረጃው ወጥቷል መረጃው አደባባይ ያለ ነው በነገራችን ላይ ለምንድነው ግን ዶክተር ዳኛቸው ማይረጋጉት ተረጋግተው ለተባለው ሁሉ በየጊዜው ይወጡ መልስ እና ማብራሪያ መስጠት አለባቸው መስፍን የፍልስፍና መምህር ናቸው የፍልስፍና መምህር የሐሳብ ሰው ነው ብዙ ሐሳብ ከሚገነባባቸው ለትውልድ ትልልቅ ሐሳቦችን ይዘው ከሚመጡት ሙራን መሃል እሳቸው ናቸው የሚጠቀሱት እንግዲህ እሳቸውን አሁን የምናያቸው የት ነው አንድ የሆነ ሚዲያ አለ እዛ ሚዲያ ላይ በየጊዜው እየመጡ ወረቀት ላይ የጻፉትን እየገለጡ ያነበቡ ያንንም እየዘነጠሉ ከአንድ የብልጽግና የካድሬ የሚያገኙትን መረጃ እንደ ትልቅ መረጃ ይዘው እሱን እየተነተኑ ምን ማለት ነው እንደው እንዴት እንጠብቃቸው እንዴት እንረዳቸው እኚህን ሰው መስፍን እኔም ገርሞኛል ማለት እንዳጋጣሚ ሰው ልኮሌን ያየሁት ማክሰኞ ነው ሮብለት እና ተመልከት ምናምን ነገር ብሎ ላከልኝና አንድ ሰው አየሁትና ማለት የፍልስፍና ሽታውም የለም በነገራችን ላይ እዛ ንግግር ላይ አሁን ስንት ደቂቃ ነው አንድ ሰዓት የሚጠጋ አካባቢ ነው አንድ የምሁርነት እንትኑም የለውም የምሁርነት ሽታ ታውቃለህ ምሁር የሚባል አንድም እንጥፍጣፊው የሌለው ውይይት ነበር የነበረው እኔ አንደኛ እሱ ነው ሁለተኛ እኔ አሁን አንድ ሰው ይሄን ያህል አመት ከተማረ ይሄን ያህል አመት በእውቀት ራሱን እንትን ካደረገ በአንድ ጉዳይ ላይ ኤክስፐርት ነው ስለዚህ ይዶኒቱ እንትን ኖት የምትይዘው በጣም ወይም ሌክቸር ሲሆን እንደ ስትራክቸር ሊሆን እንትን የምታረገው ነገር ነው እንጂ ቃለ መጠይቅ ላይ ከውይይቱ በደንብ ያየሁት እና ላይክ ከግማሽ በላይ የሚሆነው መልስ በጽሁፍ እያነበበ እንደዚህ ምናምን ነገር ያለ ነው መልስ ሲመልስ የነበረውና ተዘጋጅቶበት ነው የመጣው ማለት በቃ መልስ ለመስጠት አንደኛ የመጀመሪያው እንትን ነገሌ ሰድበውኛል ወጥቼ ልስደባቸው ነው ያው እዚህ የፕሌቶን ይሄ የሰው ልጅ በሶስት ይከፈላል የሚለውን ሆዳምን ምናምንም ሆዳም ናችሁ ነው ችጋራም ናችሁ ነው አክቹአሊ ሊትራሊ ያለው ችጋራሞች ናቸው ነው እንትኑ እና ሰድበውኛል ልስደባቸው ነው ስም እየጠራ ገሌ እያለ በዛ ደረጃ መውረድስ ያስፈልጋል ወይ መናደዱን ያሳያል እንዲህ ብለውኛል ገሌ እንዲህ ብሎኛል እኔ በዚህ ደረጃ እንትኑ አነጋገርኮ ዘያ አለው አይደለ ሞር በሆነ መንገድ አንተ ሰውን መልስ መስጠት ከፈለክ የምትናገርበት አግቦም ዘዴ ምናምን አለ አማርኛ ደግሞ ለዚህ ችግር የለበትም እና በጽሁፍ እንትን ብሎ ላይክ በደንብ አስቦበት እንዲያውም ጋዜጠኛውንም ይሄን ጠይቀኝ እያለኮ እንትን ያለው ነው የሚመስለው ከዚህ ቀደም ይሄን ነገር ሰምቻለሁ እሱ ነው ራሱ ሄዶ ዛሬ ኢንተርቪው እናርግ ተብሎ ተዘጋጅቶ መጥቶ እንትን የሚለው ይሄኛውም ፉሊ እንደዛ ነው ሁለተኛው ላይ ልክ እንደዚሁ አንድ እንግዲህ እንደዚህ ፋኖ አልቆለታል ነገሌ እዚህ ቦታ ተገናኝተው ነበር ምናምን የሚለው እኔ ምንጭ ምንድነው ተብሎ ሲጠየቅ አንድ መንግስት ውስጥ ያለ ከፍተኛ ካድሬ ነው ምንም እንትን የለም መንግስት ውስጥ ያለ ባለስልጣን ማለት ካድሬ ነው እንደ ምሁር አንድ መረጃ ሲኖር ቫሊዴት ማድረግ ታደርጋለህ ክሮስ ቼክ ታደርጋለህ እንደ የመንግስት ሰዎች እንደዚህ ይላሉ በዚህ በኩል ያለው መረጃ ደግሞ ይሄን ይመስላል ይሄን ደግሞ በዚህ በኩል ለማጣራት ሞክሬ እንዲመልስ አግኝቻለሁ ብለ ምሁርነት ያ ነው እኮ በነገራችን ላይ መረጃ ሲመጣለ መረጃው ማንጠር ታነጥረዋል ወርቅ እንደምታነጥረው ማለት እንትኑን ትለዩዋል አይ እገሌ የሚባል ነግሮኛል ስለዚህ ይሄኛው አልቆለታል ይሄኛው በዚህ ኮንክሉሲቭ ሆኖ ነው የመጣው ባይዞ ደምድሞ ነው የመጣው እና በቃ ያንን ፕሮግራም አዳመጥኩትና ምሁርነት ወዴት አለሽ ምን ዕውቀት የተጠፋሽ ምናምን ነገር እንዲህ አይነት ሰዎች እንግዲህ አስበው የሚያስተምሯቸው ተማሪዎች ሽመልስ አብዲሳ ለነገሩ አንዱ የሱ ተማሪ ነው
እውነቴን ነው የምልህ ሽመልስ አብዲሳ ዳኛቸው ተማሪ ነው እና ተመልከት እንግዲህ ይሄ ዳኛቸው እንደዚህ የሚናገር ሰው እንግዲህ ሽመልስን ባፈራ ነበር የሚገርመኝ እና በጣም ያዘንኩበትም ለምን እንዳልከው ለምን ያረጋጋው ርዕሰ ጉዳዩን እናንሳ ስትል ብዙም ምቾት አልሰጠኝም ካንተ ጋርም ስናወራ ምን እንወያይ ብለን ምክንያቱም አሁን ደግሞ መልስ ሊሰጠን ይመጣል እንደዚህ መመላለስ ጥሩ አይደለም አንዳንድ ጊዜ የለንም እሳቸው ምናልባት አብይን አንድ ጊዜ ነግረውናል በቃ አብይን ይደግፉታል የአሊን ልጅ ነው ያሉት የአሊን ልጅ ነው የሚመቸኝ ብለዋል በቃ ተመችቷቸዋል ከተመቻቸው በየጊዜው አዳዲስ ነገር ማይናገሩ ከሆነ ለሰው መልስ ለመስጠት እና አንካ ሰላንታው ስለመግባት በመጡ ቁጥር እኛም መልስ መስጠቱ ትንሽ ተገቢ አይደለም አንዳንድ ጊዜ እሳቸው ያላከበሩት ሙያኛ ማክበር አለብን እሳቸው ለፍልስፍና ሙያ ክብር የላቸውም አይ ቲንክ እኔ የሙያ ነገር አይመስለኝም እኔ በየጊዜው አሁን ሳይው ሰውየውን በየጊዜው ይወጣ እንደዚህ የሚለፈልፈው ታማኝነቱን በየጊዜው እየወጣ ማረጋገጥ አለበት እንዳልከው ጥብስ ምናምን የተገዛለት መንግስትን አሁንም ከናንተ ጋር ነኝ በሌላ መንገድ ላይ ያረጋግጥ አይችልም እንዲህ ባሉ ጋዜጣዊ መግለጫዎች ውይይቶች በሚመስሉ እንትን እኮ አይመስልም እኮ ምንም ነገር የምሁርነት ይዘት እንዳልኩ እኮ ነው የፍልስፍና የምናም ይዘት የሌለው ነው ጀስት እዛ መድረክ ላይ ወጥቶ ሲናገር የነበረው አሁንም ታማኝ ነኝ አሁንም የብልጽግና ሰዎች የሚሉትን ነው ማምነው መቀበለው አሁንም እናንተ ጋር እንትኑን የታማኝነት ማረጋገጫ እንትን ነው እኔ ያየሁት ነገር ማለት ያየሁበት አንግል በነገራችን ላይ እንጂ እንዳልከው እንትን ለማድረግ አይደለም ይወጣል በእርግጠኝነት የሚቀጥለው ከሆነ ጊዜ በኋላም እንደዚህ ጽፎ ይወጣል እንደሞ ይናገራል በነገራችን ላይ መስፍን የነሱ ጀንበር እየጠለቀች ይመስላል እንደሰማነው ከሆነ ይሄ እንደነሱ አይነት እንደ ኢዜማ እንደ አብን አይነቶቹን አብይ ሰሞኑን እንደ ሸንኮራ መጥቶ ሊጥላቸው የደረሰበት ጊዜ ላይ ነው እንደምንሰማው ከሆነ ምክንያቱም አስፈላጊነታቸው ያከተመ ነው የሚገባውን ያልተጠቅሟቸዋል የሚያጭበረብሩትን የሚያደናብሩትን ያህል አደናብረውም ከሆነ ያን ያህል ጊዜ አብሯቸው ዘልቋል ከዚህ በኋላ አያስፈልጉትም ስለዚህ ለነሱ V8 ለነሱ ያን የሚኒስትር ቦታ እየሰጠ አስቀጥላቸውም ሰሞኑን ነግሯቸዋል የተባለው እንግዲህ ይሄን መረጃም በደንብ ፈትሸን ማውጣት ይገባናል ነግሯቸዋል በቃ ከናንተ ላይ የመኪናውን ቁልፍ መንጠቅ እና ቦታውን እኮ መንጠቅ ነው ከዛ በኋላ ምንም ሜጃም የላቸውም አይነት ነገር ነው እየነገራቸው ያለው ውርደት ነው እንዳልከው አሁንም እንዲህ አይነት ነገር ሲመጣባቸው ታማኝነታቸውን እስከ መጨረሻ እስከ ቀራኔው ድረስ ካንተ ጋር ነን ለማለት ከሆነ የመጣው ያሉት ብዙ ርቀት አይወስዳቸውም ከምንድነው ከስራቱ ጋር አብረው ተጠርገው ምናልባት በሚቀጥለው ምዕራፍ ላይ የማናያቸው ሰዎች ናቸው እንደነዚህ እንደነ ዶክተር ዳኛቸው እነ ብርሃኑ ነጋ የሚባሉ ሌሎችም ጭምር ስለዚህ እነሱ ጀንበር እየጠለቀች መምጣቷን ካላወቁ እንግዲህ በየጊዜው እንዲየመጣል ልንነግራቸው እንገደዳለን አይ ጽናቱን ይስጣቸው ነው የሚባለው ግን ምክንያቱም አየውትና መሳይም ኬት እንዳመጣው አላቀም ከሳውዝ አፍሪካ ጥርስም ተተክሏል ብሎኛል ማም ነገር ሲል እንዴ ይሄ መሳይ እንደዚህ አይነት ወሬ ኬት አመጣው ነው ደግሞ ሳውዝ አፍሪካ ብዬ ነው እሱን እኔ ስለከነከነ ነው አንተን ጥያቄ መጠየቅ ፈልኩት ኤኒዌይስ ይብቃን እዚህ ጋር አመሰግናለሁ መስፍን እንግዲህ አስተማር ማን ነው የጤና ባለሙያዎችን አጠቃላይ ሀገራዊ ንቅናቄ የተመለከተው ላይ ያተኮረው የዛሬው ዝግጅታችን ይህን ይመስላል እየተከታተልን በየጊዜው ስለዚህ ንቅናቄ ውይይቶችን ዘገባዎችን የምናቀርብ ይሆናል መስፍን በጣም አመሰግናለሁ እኔም በጣም አመሰግናለሁ እንበርታ መሳይ